በቃ ሪስፔክት መደረግ አለበት። ሁሉንም ታናሽ ከሆኑ እናውቃለን ማለት አይደለም። ብዙ ማናውቀው ነገር ሊኖር ይችላል። ግን ያው አስተምሩን፣ ሪስፔክት መደራረግ አስፈላጊ ነው ብዬ አስባለሁ። ፕላስ አንዳንድ ጊዜ ቃላቶቻችን ምን ያህል የአንድን ሰው ሜንታል ሄልዙ ላይ ራሱ ምን ያህል ኢፌክት እንዳለው ማወቅ አለብን። እኛ ጋር አይደለም ግን ሰምቻለሁ። በመስኮት ሂጂ ተበርበሪ ምናምን የሚሉ ሲኒሮች አሉ አንዳንዴ እና ለመቀለድ የሚመጣ ሲኒር አንዳንዴ ሊኖር ይችላል። በቃ ጀስት አንተ ላይ ሙድ ይዞ ለመሄድ፣ ግን እንደዛ መሆን የለበትም። በአጠቃላይ ከሕክምና ትምህርት ቤት ቆይታሽ ከባዱ ጊዜ የትኛው ነበር? ብቻ የሆነ ሁሉን ነገር ትጂ ትምህርት ላይ በጣም ፎከስ አድርጌ ነበር። ብቻ ትምህርትና ትምህርት ብቻ። ይሄ ሶሻል ላይፍም የለኝም፣ ቸርችም አልሄድም፣ ከጓደኞቼ ጋር የሆነ ብቻ በጣም ትምህርት ሆኜ ነበረ። ከዛ እኔ ደግሞ ፐርሰናሊ እንደዛ አይደለም ባህሪ የሆነ ቸርች አካባቢ ቢሄድ ደስ ይለኛል፣ የሆነ ብሳተፍ ደስ ይለኛል። እና አዘ ኤንድ ኦፍ ሞጁላን በጣም ደብሮ ነበረ። በጣም በቃ በጣም ከብዶ ነበረ። ወደ ተመልካቾቻችን እንደምን ከርማችኋል? በዚህ ሳምንትም ከአዲስ እንግዳ ጋር መተንላችኋል። የዛሬ እንግዳችን የኔ በስንት ነው በ6 ወይ 7 ዓመት ጁኒየር ነች። ከጥቁር አንበሳ ሳይሆን ከጳውሎስን ያመጣንባትን ምክንያት ደግሞ ስታስረዳ ታውቁታላችሁ እያስባለሁ። ከኛ ጋር እንደምትቆዩ ተስፋ እናደርጋለን። እንግዳ የራሷን እንድታስተዋውቅ እድል ስጥ። ስሜ ዶክተር ሃኒ ጎዳና ይባላል። የ2025 የቅዱስ ጳውሎስ ሆስፒታል ተመራቂ ሐኪም ነኝ። ሌላ ደግሞ የ2025 ግራጁዌቲንግ ባች ጎልድ ሜዳሊስት ነኝ። ይህን ካልኩ ይበቃል። ከበቂ በላይ ይሆናልና ግን ለመጀመሪያ ያህል ስምሽ በጣም አንዩዥዋል። ስለዚህ እንደ ወሬ መጀመሪያም ይሆነናልና ስለ ስምሽ እስቲ አስረጅ። እሺ፣ በጣም ሁሌ የምጠየቀው ጥያቄ ነው። ስሜ ሃኒ HONE ነው፣ ማር ማለት ነው። ያወጣችልኝ አክስቴ ነች። ስወለድ በጣም ብዙ ስም ነበረኝ። ኦልሞስት ኤቭሪዋን ስም አውጥቶልኝ ነበረ እና አንድ ዊርድ ነገር አባቴ ሐኪም ነበረ። እሱ እናቴን ያዋለዳት እሱ ነው፣ ሌላ ሐኪም አልነበረም። ራሳቸው ነው ያወለዳት። እና ልክ ስወለድ እሱ የሚለው ንጹህ ነበርሽ፣ በጣም ምንም አልነበረብሽ እና እሱ ንጹህ ብሎ ወጣልኝ። ከዛ እናቴ ደራርቶ አለችኝ፣ ወንድሜ ሊሎ አለኝ። ዲላ ነበር የተወለድኩት። ክርስትና እናቴ ዲላ ወርቅ አለችኝ። ከዛ አክስቴ ነበረች፣ እሷ ደግሞ ሃኒ አለችኝ። እሱ ተለመደ ሞር። ከዛ ደግሞ የኦሮምኛ ስምም ነበረኝ። የኦሮምኛ ስሜ ደግሞ ነዲ ይባላል። ነዲ ማለት ኔክታር እንደው ማለት ነው፣ ሃኒ የሚሰራበት ማለት ነው። እሱም አንድ ላይ ስለሄደ ነው መሰለኝ ትምህርት ቤት ሲያስገቡኝ ሃኒ ያሉኝ። በዛው ቀር ተወጂዋለሽ ስምሽ? ውይ በጣም አንደኛ ዩኒክ ነው። ከዛ ስፔሻሊ ሜድ ስኩል ከገባው በኋላ ደግሞ ቫይቫ ወይ ደግሞ ይሄ ኦራል ኩዌስችን ሲኖር ሁሌ በቃ አይስ ብሬከር ስሜ ነው እና ስምሽ እንዴት ነው ምናምን። ከዛ ደግሞ እንደ ስምሽ እውቀትሽም ጥሩ እንደሚሆን ተስፋ እናደርጋለን በሚል ይጀመርና የሆነ ሁሌ ብቻ ኢዛፕ ያደርገዋል ኢንቫይሮንመንቱንም። ወደዋል። የምር ትወጂዋለሽ? ውይ ያው በጣም። የት ነው የተወለድሽው? እሺ፣ የተወለድኩት ዲላ ነው። ዲላ ነው የተወለድኩት። አባቴ በስራ ምክንያት ዲላ ነበረ። ብቻ ብዙ ቦታ ይሄድ ነበር። ቤት ውስጥ አሁን 5 ነን፣ 5ታችንም የተለያየ ቦታ ነው የተወለድነው። እኔ ስወለድ ዲላ ነበሩ። ዲላ ተወለድኩ። ከዛ እዛ ነው ትምህርት የሚጀመርኩትኝ ፈርስት ታይም። ከዛ ወደ ነጌሌ ቦረና፣ የአባቴ ኑሮ የተወለደ ሀገሩ ነጌሌ ቦረና ነው። ወደዛ ተመልሰን ሙባረግን። ከዛ ልቀጥል። ከዛ እዛ አይ ቲንክ KG3 ገባው። አንደኛ ክፍል፣ ሁለተኛ፣ ሶስተኛ ክፍል ነጌሌ ቦረና ነው የተማርኩት። ከዛ 3 ግማሽና 4ኛ ክፍል ደግሞ አዲስ አበባ ቦርዲንግ ስኩል ገባው። ትምህርት የተሻለ ትምህርት እንድንማር በሚል ወንድሜ ነበረ፣ ታላቅ ወንድሜ። ከሱ ጋር አዲስ አበባ አቃቂ ሊስ ፍራንስ ይባላል፣ እዛ ገባን። አመት ከግማሽ ተማርኩኝ። መልሰን ወደ ነጌሌ ተመለስን። እዛ 5ኛ ክፍል ኦጎባ የሚባል ትምህርት ቤት ገባው፣ የመንግስት ትምህርት ቤት ኦጎባ ገባው። 5 እዛ ተማርኩ። ከዛ ወደ ያቢሎ ሙባረክ ነው ማለት ነው። ያቢሎ ነው። ከዛ በኋላ ከ6 እስከ 12 ያቢሎ ነው የነበርኩት። የቦረና ዞን ዋና ከተማ ነች ያቢሎ። እዛ ከ6 እስከ 8 አድቬንቲስት የሚባል ትምህርት ቤት ተማርኩ። ከዛ ሃይ ስኩል ደግሞ ያው አንድ ሃይ ስኩል ነው ያለው፣ አይ ቲንክ አሁን 2 ነው ያለው። እዛ ገባው ማለት ነው ከ9 እስከ 12። ስንት ትምህርት ቤት ቀይረሻል? ውይ በጣም ብዙ ነው። አይ ካንት ኢቨን ካውንት።
ዲላ ቤተልሔም የሚባል ትምህርት ቤት ገባው። ነጌሌ ስመጣ ብራይት ፊውቸር የሚባል ትምህርት ቤት፣ ከዛ ግሪን የሚባል ትምህርት ቤት በጣም ይዘጋ ነበረ። ደግሞ ይዛኔ የግል ይከፈትና የሆነ ከመንግስት ጋር የሆነ ነገር ይሆናሉ መሰለኝ ይዘጋል ወዲያው። ከዛ ሌላ ቦታ እንገባለን። ከዛ እዚህ አዲስ አበባ ቃቂሌስ ፍራንስ፣ ከዛ ኦጎባ፣ ከዛ አድቬንቲስት፣ ከዛ ሃይ ስኩል በኋላ በቃ ከ9 እስከ 12 6-7 ይሆናል። ለምን ጠይቁሽ ታውቂያለሽ? ልክ እኔ 6ኛ ክፍል ስገባ 5 ትምህርት ቤት ቀይሬ ነበር። ዋው! እና የኔ ብዙ ይመስለኝ ነበር። ለምን ከዛ ጋር ተያይዞ የሚመጡ የአጀስትመንት ፕሮብሌሞች አሉ። በተለይ ደግሞ ያው ብዙ ነገር አጋጥሞሻል ብዬ አስባለሁ። እና እስኪ ትምህርት ቤት ከመቀየር ጋር ተያይዞ ያሉትን ጉዳዮች አስረጂ። ኦኬ እሺ። አሁን ፎር ዘ ትምህርት ነጌሌ እያለን ስንቀይር ዩዥዋሊ የተወሰነ ልጆች ነን የግል የምንማረው። አብረክ ነገር ነው የምትቀይረው። እንደዛ ነው። ግን አሁን ልክ አዲስ አበባ ስገባ ምናምን ብቻ ብዙ የመቀየሪ እኔ እንዲያውም ኔጌቲቭሊ ሳይሆን ሞር አዳፕተብል እንደሆን አድርጎኛል ብዬ አስባለሁ። አዲስ ቦታ ስመጣ ብዙ ጊዜ አልቸገርም፣ ቶሎ ነው አዳፕት ማድረገው ምናምንና ግን ኮንስታንት ጓደኛ እንዳይኖረኝ አድርጎኛል መሰለኝ። በየቦታው አዲስ ጓደኛ የሚያዝ ነገር ነበረ። ግን አዳፕት የማድረግ ነገር በጣም ቸገር ነበረ። አዳፕት እንዳደረግ ረድቶኛል አት ዘ ሴም ታይም። እና አይ ቲንክ ሶሻብልም እንደሆን ምናምን እየረዳኝ ይመስለኛል ትምህርት ቤት መቀያየሬ። ግን ሁል ጊዜ ሰው ከኬጂ እስከ 12 አብረን የተማርነው ከጓደኛዬ ጋር ምናምን ሲል ትንሽ ቀናለሁ። የለኝም እኔ እንደሱ አይነት ጓደኛ። እና ያ እስቲ ስለ ቤተሰቦችሽ ንገሪኝ፣ ስለ አባትሽ፣ ስለ እናትሽ። እሺ፣ አባቴ ዶክተር ጎዳና ሪሮ ይባላል። ፒኤችዲ ዶክተር ነው። እናቴ ደግሞ ሲስተር ትቅደም ትባላለች። አባቴ ነጊሌ ቦረና ውስጥ ገጠር ነው የተወለደው። የገጠር ልጅ ነው። የቤቱ የመጨረሻ ልጅ ነበር። ከቤተሰቦች የተማረ ብቸኛ እሱ ነው። ከቤተሰቦች ውስጥ እሱ ብቻ ነው የተማረው። በጣም ትምህርት ይወድ ነበርና ሲነግረን ጠፍቶ ሁላ ነው የተማረው። ከብት ሊጠብቁ ሄደበት ወደኛ አካባቢ ብዙ ጊዜ ወደ ቦረና የመጨረሻ ልጅ ስትሆን እንዲያውም ትጨቆናለህ፣ ሌላ ቦታ ትቀብጣለህ ይባላል። የመጨረሻ ልጅ ስትሆን ከብት ጠባቂ የወንድሞችን ምናምን አንተ ነው የምትሆነው። እና አባቴ እንደዛ ነበር። ግን ትምህርት ይወድ ስለነበር በሌሊት አንዱን ከብት ይዞ ሄዶ ከተማ ሄደና ሸጠና በሱ ትምህርት ይገባ በራሱ ማለት ነው። ከዛ በቃ ከሳምንት ምናምን በኋላ ወንድሞቹ ብቻ ተቆጥተው መጡ። ብቻ ግን ያው በቃ ትምህርት ይወዳል ይማር ተባለ። ተማረ። በጣም ጎበዝ ተማሪ ነበር። ወይዘዊ በ10 ምናምን አመቱ ነው ትምህርት ቤት የገባው። ግን 20 ሳይሞላ ጨርሶ ነበር። የነሱ ጊዜ ደብል የሚባል ነገር ነበር። ከዛ 12 ገብቶ ዲግሪ መማር አልቻለም። ቶሎ ራሱን መቻል ነበረበት። ስለዚህ በሰርተፍኬት ነበር መጀመሪያ ወደ የተማረው። ከዛ ዲፕሎማ ተማረ፣ ከዛ ዲግሪ ተማረ፣ ከዛ 2 ማስተር ሲያጠ፣ ከዛ ፒኤችዲ ተማረ። እና በጣም የሚገርም ሰው ነው። እና ትምህርት በጣም ይወዳል። የትምህርት ሰው ነው። እናቴ ነርስ ነች። እሷም በልጅነቷ ነበር የወለደችን። አሁንም በጣም ያንግ ነች። ቦታዋን ብታይ በጣም ሺዝ ያንግ እና በ17-18 ዓመት ነው እኛን የወለደችን። ትምህርት አቋርጣ ነበር ከ9። ከዛ እኛ ተወልደን እኔ 1ኛ ክፍል ስገባ እሷ መልሳ ትምህርት ጀመረች። ከዛ አብረን ነበር ትምህርት ቤት የምንሄደው። ከዛ ጨረሰች፣ ነርስ ሆነች። አሁን ሺዝ ነርስ። እና ጥሩ ቤተሰብ ነው ያለኝ። ትምህርት ይወዳል። በተለይ አባቴ በጣም ለትምህርት ትልቅ ቦታ አለው። እኛም እንድንማር የተሻለ ትምህርት እንድናገኝ በቃ በጣም ይሞክራል። በተለይ ከኔ ጋር ደግሞ በጣም ጥሩ ቦንድ አለን ብዬ አስባለሁ። ጥሩ የመከሩ ብዙ አጥኚ ምናምን እንኳን የለም። በእርግጥ እንደዛ አላስቸግርም ነበረ። ግን በቃ የሚያስፈልገኝን ነገር በሚችሉት አቅም ያደረጉልኝ፣ ከሚችሉትም በላይ እስካሁን ድረስ ማለት ነው ያደረጉልኝ። እንግዲህ ስለ ቤተሰቦች ይህን ካልኩ፣ ይህን ሰሞን የምርቃት ጊዜ ስለሆነ የጎልድ ሜዳሊስት ፎቶ ይላክልናል። ባለፈው ለዛውም እንዳጋጣሚ ደግሞ ጳውሎስ ደግሞ ከ1 እስከ 3 ደግሞ ሴቶች ናቸው። ስለዚህ ያንን ለዛውም ቀድመን ለማውጣት ራሱ ስንታገል ነበር። እና ያንቺ ፎቶ ስር ነው የአባትሽን ስም ያየሁት። ሁሉም ሰው መደዳውን ሲጽፍ ቆይ ይሄ ነገር there is more to it ብዬ ነው ለማንበብ ሞከርኩኝ፣ ሰውን ለመጠየቅ ሞከርኩኝና ማወቅ የፈለኩት ከአንቺ ኢፌክት አለው ወይ በኋላ ላይ ለወሰድሽው ህይወት ቤተሰብ ውስጥ ተጨማሪ ሐኪም እንዳለ ደግሞ ስላልገለጽሽልኝ ነው እንጂ ስለዛ ማስረጃና ከሜዲካል ባክግራውንድ ቤተሰብ መምጣት ምንድን ነበር ኢፌክቱ?
ኦኬ ሶ አባቴም እንዳልኩ ሲጀምር እሱም ሄልዝ ኦፊሰር ነው ይባለው እንደዛ ነበር። እሱም ሐኪም ነበር እስከ የሆነ ጊዜ። አሁን ነው ፐብሊክ ሄልዝ ውስጥ የገባው። እናቴም ነርስ ነች፣ አጎቶቼም ነርስ ነበሩ። ታላቅ ወንድሜም ሜዲካል ዶክተር ነው። ግን እኔ ሕክምና መማር ፈልጌ ነው የተማርኩት። ያው ኢፌክት የለውም አይደለም፣ በደንብ ኢፌክት አለው። እናቴ ጋር ብቻ ቤታችን የሆነ ለሕክምና ቅርብ ነበረ። መድኃኒቶች ምናምን ቤት ይኖራሉ። እናቴም ነርስ ስለነበረች እሷ ጋር መሄድ ነበረ። ያቤሎ እያለን ማታ ዱቲ ስትሆን እሷ ጋር ሄድ ነበር። አይ ቲንክ ፔዲያትሪሻን እንደሆነ የሚያደርገኝ ያንን እንዳስብ ያደረገኝ እሷ ፔዲያትሪክስ ነርስ ነበረች እና እሷ ጋር ሄድ ነበር እና ማልኑትሪሽን ምናምን ያላቸው ልጆች ሲታከሙ አይ ነበር። ኢመርጀንሲ የሆነ ሰዓት ደግሞ ኢመርጀንሲ ሄድ ነበረች እና ኢመርጀንሲ አይ ነበረ። ያ ነገር ኢፌክት አለው ብዬ አስባለሁ። ግን ሐኪም ሁኚ ማንም አላለኝም። ግን እኔ ሲጀመር ምፈልግ ነበረ ነው ሐኪም የመሆን ፍላጎት ነበረኝ። አባቴም ያው ከሕክምና ውጪ ሌላ እንትን ያለ አይመስለውም እና ኢቭን ታላቅ ወንድሜ ህይወት ኮምፒውተር ሳይንስ ተማሪ ነበርና አስወጥቶት ሁላ ነው ሕክምና እንዲገባ ያደረገውና ለአባቴ ሌላ እንትን የለም። ግን ያው እኔ ፍላጎቴም ስለነበረ አንድ ላይ ተጣጣመለት እና ኢፌክት አለው በደንብ። ያዩዋቸው ነገሮች በደንብ እንትን ብለውኛል። ቤት ውስጥ አሁን መርፌ ምናምን ለመወጋት የሚመጡ ሰዎች ነበሩና በቃ ድሮ እኔ ወጋቸው ነበረ ምናምን በማየት ማለት ነው። እና ግቢ ስገባውን አንድ አድቫንቴጅ ብዙ ነገር የሆነ ትዝ ይለኛል። የሆነች ፔሸንት ሴፍትራ ተሰጥቷት ቮሚት ስታደርግ አይ ሴፍትራት ሁሉ ሲሰጥ እንደዚህ ያደርጋል ምናምን ብዬ ነገርኳቸው፣ ቤት ስላየው ማለት ነው። እና እንዴት አወቅሽ ምናምን ይሉኛል አንዳንድ ነገር። እና ኢፌክት በደንብ አለው እና ያው ኢንስፓየር አድርገውኛል ብዬ አስባለሁ። ያቤሎ ሄጄ አላውቅም። ብዙ ከተማ ዞር ያለው ግን ወደ ቦረና መጥቼ አላውቅም። እና እስቲ ግለጭልኝ ያቤሎ። እሺ ትንሽ ከተማ ነች። አሁን ስለቆየው ብዙ በደንብ እንትን አይለኝም፣ ግን ትንሽ ከተማ ነች። ያቤሎ ትልቅ ከተማ አይደለም። ደስ ማለት ትንሽ ኮሚኒቲ ነው። ኦልሞስት ኤቭሪባዲ ኖስ ኤቭሪባዲ አይነት። አክቹሊ ቦረና አጠቃላይ እንደዛ ነገር ነው። አብዛኛው ሰው ሁሉንም ሰው ያውቃል። የሆነ ኮሚኒቲ ይኖርሃል። ሌላ ስለ ያቤሎ ምን አለ? ያው እንደ ማንኛውም ክፍለ ሀገር ከጎረቤት ጋር ምናምን በደንብ ትተዋወቃለህ። አንድ ትምህርት ቤት ነው የሚኖረው ዩዥዋሊ፣ አንድ ሃይ ስኩል ነው ያለው ምናምን። ሶ የሆነ በደንብ ከሁሉም ሰው ጋር ትተዋወቃለህ እና በጣም ግን ደስ የሚል ኮሚኒቲ ነው። ያቤሎ ብቻ ሳይሆን የቦረና ሕዝብ በአጠቃላይ በጣም ደስ የሚል አንድ የሆነ ፕራውድ መሆንበት ነገር ነው ቦረና በመሆን። ቢኮዝ በጣም እዛ ሄዶ የሚያውቅ ሰው የምታውቀውና አብዛኛው ሰው በቃ በጣም ነው ደስ የሚሉት የቦረና ሰዎች ይላሉና በጣም ዌልካሚንግ ናቸው። በጣም እንግዳ ተቀባይ ናቸው። ትራዲሽናሊም የሆነ አሲሚሌሽን የሚባል ካልቸር አላቸው። ሚኒንግ ከየትኛውም ብሄር ልትሆን ትችላለህ፣ ግን ቦረና ከመጣክ ቦረና ነክ ነው እና አሲሚሌት ትደረጋለህ። እንደ ቦረና ነው ኮንሲደር የምትደረገው። በጣም ቢዩቲፉል ካልቸር ነው ያለው። በጣም ሰው ይከባበራል፣ ይዋደዳል፣ በጣም ይረዳዳል። ሰው በጣም ማለት ብቻ በጣም ይረዳዳል ሰው እና ጥሩ ኮሚኒቲ ነው። ሄደ ብታይ ደስ ይለኛል ቦረና። አሁን ደግሞ ስለ ትምህርት ቤታችሁ ነው። ማን ነው ትምህርት ቤቱን ያሰራው? ጃተኒ አሊ የሚባል ሰው ነበር፣ የቦረና ሰው። የድሮ በኃይለ ሥላሴ ጊዜ ነው እና ትምህርት በጣም ይወዳል ጃተኒ አሊ። ሻለቃ ጃተኒ አሊ ነው ይባል። ይቅርታ ጃተኒ አሊ ብቻ ያልኩኝ። በኃይለ ሥላሴ ጊዜ የጦር እንትን ነበረ እና እኔም ስለሱ ማውቀው በጣም ለትምህርት ጥሩ ቦታ የነበረው ሰው ነበር። እኔ መጀመሪያውን ትምህርት ቤት ያሰራው ቦረና ዞን ውስጥ እሱ ነው። ብቻ አሉ የሚባሉ የዘመናዊ እንትኖችን እሱ ነው ያሰራው። አሁን እንዲያውም እኔ ከዛ ከወጣው በኋላ በሱ ስም አዳሪ ትምህርት ቤት ተከፍቷል፣ ከቦረና ዞን ለሚመጡ ልጆች ማለት ነው። እና በጣም ትልቅ ሰው ነው። በቦረኖች የአብዛኛው ሰው ቤት በይዜ ፎቶ አለ ሻለቃ ጃተኒ አሊ። እና ከድሮ የነበረውን የኛ አባቶችም አሁን ዶክተር ጎዳናም እነሱም እንዲማሩ እንትኑን ፈርቀዳጁ እሱ ነበረ እና ባለውለታችን። ስለ ትምህርት ቤታችሁ ላይብረሪ ሁኔታ እስቲ ግለጭልኝ። የኛ ትምህርት ቤት ሃይ ስኩል ያለ ላይብረሪ ነበር። የሆነች ትንሽ ላይብረሪ ነበረች፣ አንድ ሳሎን ነገር የምታክል እና ያው ብዙ ተማሪ አይገባም ነበረ። እኔ ብዙ ጊዜ እዛ ላይብረሪ ነበረ ማነበው። ትንሽ ነች፣ ያው ብዙ መጽሐፍ ምናምንም አልነበረውም፣ ግን አትሊስት ገብተክ ለማንበብ አለ አይደለ፣ ቀዝቀዝ የሚል ስለነበር
ትንሽ ላይብረሪ ነች። ያው ጠዋት 2 ሰዓት ተጋፍተ ካልገባ ግን ያው ቦታ አታገኝም። በጣም ትንሽ ስለሆነ አይ ቲንክ 3-4 ቴብል ነው ያለው እና ጠዋት በጣም ተጋፍተ መግባት ነው ያለብህ። አንዳንዴ በመስኮቱ ላይ ደብተራችንን ምናምን እንወረውራለን። እንዲህ ትልልቅ ልጆች ስለሚኖሩ መጋፋት ይከብዳል። አነስ ያለች ግን ያው በቂ ነበረ ለኔ ቢኮዝ እዛ ነበረ ማነበው እኔ። እንደዛ ነበር ላይብረሪያችን። የጳውሎስ ጉዞሽ እንዴት ነው የተጀመረው? ጳውሎስ ጨረስን 12 ጳውሎስ የመግባት ሀሳብ አልነበረኝም። ምን ጅማ መግባት ነበር የምፈልገው እና ብዙ የኛ አካባቢ ልጆች ጅማ ነበር የሚገቡት። የሆነ ሜዲሲንም ጅማ ነበረ፣ ሄልዝ ነገርም ጥሩ ነው ይባል ነበር ጅማ። የሆነ ማቃቸው ሲኒሮችም ምናምን ጅማ ስለነበሩ ጅማ ነበረ መግባት የምፈልገው፣ ጅማ ነበር የሞላሁት። እና ጳውሎስ ደግሞ እንትን አለው ዲቨሎፒንግ ሪጅን ስለሚባሉ የሚሰጠው እንደ አፈርማቲቭ አክሽን ነገር አለው እና ቦረና ዞን ዋን ኦፍ ዲቨሎፒንግ ሪጅንስ ነው። እና ያው ፈተና አለ ተብሎ ማስታወቂያ ወጣ። ሲወጣ እኔ ብቻ ቤት በጣም አስቸግሪ ነበር። በፍጹም አልፈተንም ብዬ በቃ እኔ ጅማ ነው ከጓደኞቼ ጋር እዛ እንገባለን ስላለን በፍጹም ብዬ በቃ በጣም ብቻ ተለምኜ ማለት ይቻላል። አባቴ ተቆጥቶኝም የሆነ ሰዓት ያው አባትነቱ በቃ አይቻልም ብያለሁ ሁላ ብሎ ነው። ከዛ ያው ዋን ቲንግ አም ግሬትፉል ፎር የዛን ጊዜ ጳውሎስ እዛው መጥተው ነበር የሚፈትኑ። እዚህ መምጣት አይጠበቅብንም። የሚፈትኑ ሰዎች እዛው መጥተው ያቢሎ ስለሆነ የዞኑ ዋና ከተማ እዛው ያቢሎ የተማርኩበት ሃይስኩል ውስጥ ነበር ፈተናውን የሚወሰድ ነው። በቃ እሺ ያልኩኝ ተፈተንን። ከዛ ኦራል ኤግዛም ነበረ። ኦራል ኤግዛሙንም ያው ከዚህ መጥተውን ይፈተኑ ነው። እንዲያውም ፊዚዮሎጂ አስተማሪያችን ነው እዚህ እና እሱ መጥቶ ፈተነን። ከባድ አልነበረም፣ ብዙም ለኔ ብዙም ከባድ አልነበረም። ተፈተንን፣ አለፍኩኝ። ከዛ በቃ ጳውሎስ ገባ ማለት ነው። ግን አሁን በጣም ግሬትፉል ጳውሎስ በመግባቴ። አንደኛ ቤተሰቦቼም ከዛ በኋላ ወደ አዳማ ሙቭ ሲያደርጉ ቅርብ ሆኑልኝ። እነሱም ሰምሃው ሰላምም ነው ማለት አዲስ አበባ ሰላም ነው ምናምን እና በቃ ከብዙ ብዙ ነገር አንጻር ጳውሎስ በመግባቴ አሁን ላይ ግሬትፉል ነኝ በጣም። ያው ጅማ ነበር መማረው ጳውሎስ ባልማር አይ ዶንት ኖ አባውት ጅማ፣ ግን አም ግሬትፉል ለጳውሎስ። ስንት ሆናችሁ ነው የመጣችሁት? 3 ነና 3 ተማሪ ለመፈተን ነው ለማምጣት ነው እዛ ድረስ ሄዱት ማለት ነው? የስ አዎ 3 ነን የመጣ ነው። አይኑ በጣም ማለት ብዙ ኪሎ ሜትር እና ፎር ሰም ኦፍ አስ አንመጣም ነበረ አዲስ አበባ ኑና ተፈተኑ ቢባል የዛኔውን አብረውኝ ተፈትኑ የነበሩ ልጆች የገጠር ልጆች ብዙ ነበሩ እና ያቤሎ መሆን ራሱ ትልቅ ነገር ነው ለነሱ። እና አዲስ አበባ ቢሆን ብዙ ተማሪ መጥቶ ላይ ፈተን ይችል ነበረ እና እኔም ላልመጣ እችል ነበር። አሁን አዲስ አበባ ቢሆን it will be another reason ለኔ። እንዲያውም ግን በቃ እዛ ድረስ መጥተው ቤታችን ድረስ መጥተው ነበር የፈተኑንና በጣም ቻም ግሬትፉል ለዛ። ባለፈው ዶክተር ጎዳና የመጣ ጊዜ ካካሄድኳቸው ምናልባት ያንቺ ኢንተርቪው 50ኛ ሊሆን ይችላል እና ካካሄድናቸው ኢንተርቪው በጣም ከባዱ ለኔ እሱ ነበር። ለምን የሚነግረኝን ታሪክ መስማት ራሱ በቃ የምር እስኪያቅተኝ ድረስ ማለት ነው። ስለዚህ እሱ አሁን የነገረኝ እሱ ታሪክ አለ ለምን ሰው ትምህርት ለመማር ምን ያህል ሩቅ መንገድ እንደሚሄድና አንቺ ደግሞ ያቤሎ ብትሆኝም በጓደኞችሽ ያየሽው ይመስለኛል ምን ያህል አርብቶ አደሩ ኮሚኒቲ ትምህርት ምን ያህል እንደማይደርሰው ማለት ነው። እስቲ ስለዛ ላይ አንቺ ሪፍሌክሽን ምንድነው? ምን ማድረግ ይቻላል ነገሮችን ለማስተካከል? ያው አሁን የዶክተር ጎዳናን ካየኸው አሁንም አለ ያ ስቶሪ ባይደው ለብዙ ልጆች ማለት ነው። አሁን እኔ ሃይ ስኩል ስማር 50 ብንሆን ክፍል ውስጥ 20 ወይ 30 የሚሆኑት የገጠር ልጆች ናቸው። ሚኒንግ ከቤተሰቦቻቸው መጥተው ቤት ተከራይተው እንደዛ የሚማሩ ማለት ነው ከብዙ ሀገር። እና ዋናው ነገር አክሰስን መጨመር ነው። ከምንም በላይ አክሰስን መጨመር ነው፣ የትምህርትን አክሰስ። አሁን ላይ የተሻለ ይመስለኛል። ያቤሎ አትሊስት 2 ሃይ ስኩል አለ፣ ወረዳዎቹም ላይ አትሊስት አንዳንድ ሃይ ስኩል አለ። አሁን የተሻለ ነው። ግን ስቲል ደግሞ በጣም ብዙ ገጠር አለ። ብዙ ጊዜ አሁን ከቤተሰብ አንድ ልጅ ነው የሚማረው ቢኮዝ ቤተሰብም አፎርድ አያደርግም። ብዙ ጊዜ ከብታቸውን ሽጠው ምናምን ነው ልጅ የሚያስተምሩት። እና ስፔሻሊ አሁን ዶክተር ጎዳናንም ጠይቀው ነበረ። በቅርብ ጊዜ ድርቅ ምናምን ነበረ እንዳልኩ ሰው ከብቱን ሽጦ ነው የሚያስተምረው ልጆቹን። በድርቅ ጊዜ ደግሞ ከብቱ የሚሸጥም ከብት አይኖርም እና እንዲያም ዶክተር ጎዳና ማስተማር ጀምረዋል ከሆነ ሰዓት በኋላ 12 ያለፉት ልጆች እና ያ በጣም ትልቅ ኢኒሺዬቲቭ ነው።
እና መንግስትም ያንን ኮንሲደር ማድረግ ይችላል ብዬ አስባለሁ። ለዛ ለአርብቶ አደሩ ህዝብ ኢንካሙ ሶርስ ኦፍ ኢንካሙ ያለው ከብት ነው። የቦረና ህዝብ ሌላ ምንም የለውም። እና ያንን በሚያጣበት ጊዜ ትምህርትም ይቀራል ማለት ነው። እና ግን ያው ቢማሩ ደግሞ ምን ያህል ለሀገር የሚተርፉ አይነት ሰዎች ፕሮዲስ ማድረግ ይቻላል እና አክሰሳቢሊቲውን መጨመር። አክሰሳቢሊቲ ብቻ ሳይሆን ግን አሁን ላይ ኳሊቲም ማተር ያደርጋል። አክሰሰብል ብቻ መሆኑ አይደለም እና ያ ላይ መስራት ይቻላል ብዬ አስባለሁ። ሌሎችም ደግሞ ከቦረና ወጥተው ትልልቅ ቦታ የደረሱ ሰዎች አሉ እነ ዶክተር ጎዳና እና የእነሱን አይነት ኢኒሺዬቲቮች ማጠናከር ይቻላል ብዬ አስባለሁ። ወደ ጳውሎስ ደግሞ ልመልስሽ እና ጳውሎስን መጀመሪያው እኔ የመሄድ እድል የነበረኝ ካልተሳሳትኩኝ ኢንተርን እያለሁ ነው አይደል? ከኢንተርን በፊት በሌላ ጉዳይ ሄጄ አውቃለሁ፣ ግን ሜዲካል ስኩልን መጀመሪያ ማየት እድል የነበረኝ ኢንተርን እያለሁ እና የነበረኝ እይታ ጥሩ አልነበረም እውነቱን ለመናገር። ከዛ ያኔ ነው መቀየር የጀመረው የምር ሳይ። ከዛ በኋላ ላይ አስተማሪዎች የሆኑትን ደግሞ ኮንፈረንሶች ላይ በብዛት ማግኘት ጀመርኩ። ከዛ አልቲሜትሊ የኔም መጨረሻ ጳውሎስ ሆኖ ቀረ ማለት ነው። እና አሁን ስለ ጳውሎስ ደግሞ ያለውን እይታ ደግሞ እናስተካክል። ስለምሰቡ በብዙ ኮንፊውዥን መሀል ነው ያለው እና ሲያንቺ የጳውሎስ ቆይታ እንዴት ነበር? እንዳልከው ጳውሎስን ብዙ ሰው የግልም ነው የሚመስለው። ከፍላችሁ ነው የምትማሩት ይላል። ጳውሎስ ነው ማረው ስለኔ ከፍለሽ ነው የምትማሩ የሚለውም ሰው አለ። ከፍለን አይደለም፣ የመንግስት ቤት ነው። ከዛ በፈተና ነው የሚገባው። ከሌላ ግቢ የሚለየው ነገር አፍተር ናሽናል ኤግዛም አዲሽናል ኤግዛም በጣም ኮምፒቲቲቭ ኤግዛም ነው። ባይዚ ጳውሎስ ለመግባት በጣም ብዙ ሰው ተወዳድሮ በቾዝዋንስ የሚገቡበት ቤት ነው እና ጥሩ ትምህርት ቤት ነው። ያው ትንሽ ነች ካየሃት ግቢው የሆነ የዩኒቨርሲቲን እንትን አላገኘንም እኛም። እንደዛ አይደለም፣ ትንሽ የአንድ ባለ ሀብት ግቢ የምታክል ግቢ ነች ጳውሎስ። ግን ያው እንደዛ መሆኑ ለኛም ኢትስ ጉድ። እዛው ነው ላይብረሪው፣ እዛው ነው ካፌው፣ እዛው ነው ክላስ፣ እዛው ነው እና ትንሽ የኮሚኒቲ ነው። እሱ ደስ የሚል ነገር አለው። ሶ ጳውሎስ አይ ቲንክ ስንት አመቱ ነው ከተከፈተ? ብዙ አልቆየም። ያው በሚሊኒየም ጊዜ አይ ቲንክ 99 አካባቢ ያው እንደዛ ነው የተከፈተው። ግን አሁን ከሌሎች ግቢዎች የሚለየው ጳውሎስ አንደኛ ሜዲሲን ተማሪ ብቻ ነው ያለው። ሌሎች አዘር ሂልዞችም የሉም። ሶ ሜዲሲን ብቻ ነው የሚያስተምረው። ከዛ ደግሞ እንዳልኩ እኔንም የተጠቀምኩበት አንድ ለዲቨሎፒንግ ሪጅንስ የተለየ አፈርማቲቭ አክሽን አለው። ከሶማሌ ክልል፣ ከአፋር፣ ከቤንሻንጉል፣ ከዋግምራ ለሚመጡ በአፈርማቲቭ አክሽን ይገባሉ በደንብ። ከዛ ደግሞ ለሴቶች ጥሩ እንትን አለው። 60% ነው እኛ ጳውሎስ ስንገባ የገባ ነው 60% ሴቶች ነን። ስለዚህ የተሻሉ እንትኖች አሉት ጳውሎስ። ከዛ አዲስና የሆነ አዲስ እንትን እንደሆኑ በጣም እያደገ ያለ ቤት ነው ጳውሎስ። እኔ እንኳን ከገባው በጣም ብዙ ነገር ተቀይረዋል። በጣም ብቻ አስተማሪዎቻችንም አሁን ወጣቶች ናቸው ከሌላ ቦታ አንጻር ገና ያንግ ናቸው፣ ግን በማደግ ላይ ያለ ቤት ስለሆነ አብረክ የምታድግበት ይመስለኛል። በደንብ የሚያሳድግህ አይነት ቤት ነው። ሪሰርች በደንብ ይሰራል። አዲስ ኢኖቬሽኖች ሀገሪቱ ሲመጡ ያው ጳውሎስ ነው የሚመጣው እና በጣም ጥሩ ሕክምና ትምህርት ቤት ነው። በጣም ጥሩ ሕክምና ሐኪሞችን ፕሮዲስ አድርጓል። ስፔሻሊስቶችንም እንደዛው እና ከሌላ ሕክምና ትምህርት ቤት ደግሞ ሌላ የተሻለ ነገር አድርጌ የማስበው ጳውሎስ አብዛኞቻችንን ተማሪዎች ሲያስመርቅ አብዛኛው ተማሪ ጀስት ሜዲካል ዶክተር ብቻ ሆኖ አይደለም የሚወጣው። ከጳውሎስ የሚወጣ ተማሪ ብዙ ጊዜ ሊደርሺፕ በደንብ እንማራለን። ብቻ ቦታ ይሰጡሃል። የጳውሎስ ሲኒሮች በጣም ደስ የሚለኝ እንትን በጣም ለተማሪ ቦታ ይሰጣሉ፣ ይሰሙሃል። ብቻ በቃ የሆነ ነገሮችን ኮኦርዲኔት እንድታረግ ኦርጋናይዝ እንድታረግ እድል ይሰጣል እና በጣም ጥሩ ቤት ነው። እነዛ ሲኒሮች እነማን ናቸው? እሺ ትንሽ ላዳላ እችላለሁ መሰለኝ። እኔ ሰርጀሪ ነው ቤቴ ብዬ ማስበው እና የሰርጀሪ ሲኒሮችን በጣም ነው የምወዳቸው እና እኔ አሁን በጣም በቃ እነ ፕሮፌሰር ማተበ ብቻ ትልልቅ አሁን የሆነ ጊዜ ኢንተርን እያለሁ ትዝ ይለኛል የፓክስ ኮንፈረንስ ነበረ እና ሪሰርቾቹ ምናምን ኦርጋናይዝ እንዳደረገውን እኔን ጠርቶ የነበረ ፕሮፌሰር ማተበ ትልቅ ነገር ነው አሁን እና ይህን ኦርጋናይዝ አድርጊ ብሎኝ ከዛ እኔ ሚቲንጉንም ተሳተፊ ሰው ስተዋወቅ ያለች ምናምን ብሎኝ ነበረ እና አም ጀስት አን ኢንተርን ገባ እና ፕሮፌሰር ማተበ ዶክተር ይሳቅ በጣም ተማሪ የሚያቀርብና ብቻ ኢቨን አሁን ከጨረስን በኋላ ራሱ ፎር ዘ ኔክስት ስቴፕ መማረግ እንዳለብን የሆነ እንደ አባቱን የሚመክር ሰው ነው ፕሮፌሰር እንግዳ ከነ ሙሉ ክብሩ
እና እኔ በጣም ወዳቸው ዶክተር ሃናን የሰርጀሪ ሰዎች ማለት ነው። ከዛ ያው ጋይኒ ላይ የሟሉ ጥሩ ሐኪሞች ነው ፕሮፌሰር የተለያየው ዶክተር ወንድሙ እነዚህን ከጠራው እኔ ፐርሰናሊ እንትሞላቸው እነዚህ ናቸው። ዶክተር ቢኒያም ሰርጀሪ እሱም ለተማሪዎች በጣም በቃ ጥሩ እንትን ያለው ሰው ነው እና ላይክ ፐርሰናሊ ነው ፈተና ከኦራል ስትወጣ ምናምን ፐርሰናሊ ነው የሚጠይቀው እንዴት ነበረ ምናምን እና በጣም ጥሩ የሚያቀርቡ አይነት ሲኒሮች አሉ። ከፖሊስ እንደተማሩ ታውቂያለሽ ቤተሰብነት እና ያ ነገር አልነበረንም እኛ ጥቁር አንበሳ ተምሬ የወጣንበትም ሁኔታ it was not good። ከዛ በኋላ ደግሞ ፊዚሻን እንቅስቃሴ ነበር ጠላት ተደረገ። ስለዚህ ቤት እንፈልግ ነበር እና በኋላ ላይ ጳውሎስ ቤታችን ሆነ ማለት ነው እና ስለዚህ ለጳውሎስ ትልቅ እኔ ሙለታ አለብኝ። ስለዚህ እሱ ላይ እንድናወራ ስለፈለኩ ነው ወደዛ ወሰድኩሽና የእናንተ ባች ደግሞ የሚገርመው እያረፋችሁ ነው የተማራችሁት ማለት ኦኬ። ስለ ብሬክ ውስጥ ብዙ እንድታርፉ ተደርጋችኋል። መሀል አመቱም ረዘመባችሁ ማለት ነው። ስለዛው ጊዜ ግን ንገረኝ እስቲ። ኦኬ ሶ ኮቪድ ሲመጣ ኮቪድ ነው የኛ ብሬክ የነበረው። ቤዚክ ሳይንስ ጨርሰን ኤግዚት ፈተና ተፈትነን ቤት ሄደን አርፈን ከረፍት መተን ገና 2 ሳምንት እንደቆየን ነበርና ትዝ ይለኛል አርብ ቀን ነበረ ኮቪድ አዲስ አበባ ገባ ምናምን ሲባል ብቻ ትዝ ይለኛል እኔና ጓደኛዬ ነበርን ከሷ ጋር ነበርን ከቱቱ ጋርና የአዲስ አበባ ልጅ እንዳለ ያው ብቻ በጣም ትዝ ካለ የኮቪድ ታይም በጣም የሚያስፈራ ነበረ። ሰው እንዳለ ቤተሰብ እየመጣ ወሰደው ምናምን እኛ እዛ ነበርን። ከዛ ያው ትንሽ ያስፈራ ነበረ። እስቲ እኛም የሆነ ነገር እንግዛ ብለን ወተን ምንም አልነበረም። ከዛ ላይፍ ቦይ ሳሙና ገዝተን ተመለስን። ሁሉ ነገር አልቆ ነበረ። ከዛ ያው ፎር 2 ዊክስ ወደ ቤት ሂዱ ተባለን። እኛም 2 ዊክስ ብለን ነበር የሄድነው። እኔም ሲሄድ ትዝ ይለኛል ምንም አልያዝኩኝም ፒሲኤም ብቻ ነበር የሄድኩት ወደ ቤት። ከዛ ያው በዛው ቀረ ማለት ነው። ሳናስበው 9 ወር አድረፍን። አሁን ወደ ኋላ መልሼ ሳየው አመቱ ረዝሞብናል እንጂ ለኔ ግን ጥሩ ጊዜ ነበረ። ይሄ የቤዚክ ሳይንስ 2 አመት በጣም የሚያስጨንቅ ነው። ብዙ ቤትም አልሄድም ነበረ። ብሬክ ያው ማክሲመም 1 ወር ቢሰጥክ ነው። እኔ ደግሞ ታናናሾች አሉኝና ከነሱ ጋር ብቻ ያደጉ ነበር እኔ ሳላያቸው። ከነሱ ጋር የመሆን እድል አገኘሁ። ትንሽ እህት ነበረችኝ የዛኔ አመት ምናምን የምትሆን ብቻ ከሷ ጋርም ጥሩ ጊዜ ከቤተሰብ ጋር ጥሩ ጊዜ ማሳለፍ ችዬ ነበረ። የሆነ ሰዓት ይደብር ነበረ በእርግጥ ግን ያው ያስፈራም ነበረ። መጀመሪያ አካባቢ ስፔሻሊ ይሄን ያህል ሰው ሞተ ይሄን ያህል ሰው እንትን ሲባል ያስፈራ ነበረ እና አንፎርቹኔትሊ እኛም ቤት ማይዳር ታሞ ነበረ ወደ መጨረሻ አካባቢና ወደ የመጨረሻው ሰዓት ለእኔም ፐርሰናሊ ይደብር ነበረ በጣም ማይዳር ታሞ ስለነበረ። ከዛ ግን ያው ኤክሰፕት ዛት ኢንሲደንት ጥሩ ጊዜ ነበር። የሆነ ደግሞ ትራንዚሽንም ስለነበረ ለኛ የሆነ የቀረ ነገር አልነበረም። ሲዋል እንገባ ነው ቤት አንዳንዴ ያው የሲዋን ነገሮችን እስቲ ክሊኒካል ነገር እናነብ ነበር። አንዳንዴ ጥሩ ጊዜ ነበር ከቤተሰብ ጋር ለማሳለፍ ማለት ነው። የማንበብ ባህልሽ እንዴት ነው? ለምሳሌ ሌክቸር መስማት የሚችሉ ሰዎች አሉ፣ ረጅም ሰዓት የማይችሉም ደግሞ አሉ። ረጅም ሰዓት የሚያነቡም ማያነቡም አሉ። ለምሳሌ የኛ ጎልድ ሜዳሊስት የነበረው ዶክተር ሰኚ ይባላል እና ሰኚ ቀጀላ በጣም የምንወደው ጓደኛችን ነውና እሱ አሁን በደንብ በጣም አንባቢ ነው። በቃ የምርም አንባቢ ነው እና አይረሳም ያዘውን ደግሞ በቃ ጥብ ነው የሚያደርገው። በቃ ሰኚ ሌላ ባሽ ነው ይባል ነበር እኛ እና ስለዚህ ኤቭሪ ባች አለው። ብዙ ጊዜ ሃይ ስኮር የሚያደርጉ ባህሪያቸው ዲትካም ፋሲኔቲንግ ኢን ሰም ዌይ እና ያንቺ ባህሪ እንዴት አይነት? የኔ ባህሪ ያው ሚድ ስኩል ከመግባቴ በፊት የማነብ ሰው አልነበርኩኝም። ብዙ ከሚድ ስኩል በፊት ክላስ ውስጥ በደንብ ሰማ ሰው ነበር። ክላስ ውስጥ ሰማለው በቃ እንደዛ ነበር የመጣሁት። ከዛ እኔ ሁሌ እላለሁ ጳውሎስ ነው ማንበብ ይባለው ነገር ያስተማረኝ ሁሌ ነው ብለው እና እኔ ቁጭ ብዬ አላቅም። ቤት አንዳንዴ ወሬ ያደርጉ ነበር ኧረ አንቺ ልጅ አንብቢ እንደዚህ። ግን ብዙም በምሰማው ጥሩ ስኮር አደረግ ስለነበረ የንባብ ሰው አልነበርኩም። ጳውሎስ ገባው። ከዛ ያው ፈርስት ሌክቸር ሰማው ባዮኬሚስትሪ ነበር። አይ ሪሜምበር ካርቦሃይድሬትስ ረጅም ሰዓት ነው 3 ሰዓት ምናምን ነው እና ዛት ለመጀመሪያ ጊዜ እንግዲህ 3 ሰዓት ምናምን ሌክቸር እና አይ ኩድንት ሊስን መስማት አልቻልኩም። አይ ዋዝ ሪሊ ትራይንግ ኖት ለመያዝ ሞከርኩ መስማት አልቻልኩም። ከሆነ ሰዓት በኋላ ያው ዞን አውት አረግ ነበር።
ከዛ በኋላ ግን ያው ሜድ ስኩል ውስጥም ስፔሻሊ ሰከንድ ይር ነው መሰለኝ መስማት በደንብ እየቻልኩኝ የመጣሁት። ረጅም መሆኑ ምናምን ይከብደኝ ነበር እና የንባብ ሰው ነኝ እኔ እና ይገርመኛል እንዴት እንደዛ ሊሆን እንደቻልኩኝ። እንግዲህ ግን በቃ አይ ቲንክ ስለምወደውም ይመስለኛል በቃ ላይብረሪ በጣም ላይብረሪ መግባት እወዳለሁ። የላይብረሪ ሰው ነኝ። ኖርማል ፍሎራ ነበርኩኝ ላይብረሪው እና በቃ የሆነች ቦታ ነበረችኝ የጳውሎስ ላይብረሪ ታውቃለህ? እቺ ትንሽ ክፍል የሬዚደንቶች ማንበቢያ ያለች ትንሽ ክፍል እዛ ነበረ ማነበው። በቃ የሆነች ቦታ ነበረችኝ። ጠዋት 2 ሰዓት ገባለሁ፣ ክላስ ገባለሁ፣ ከዛ ምሳ፣ ከዛ ላይብረሪ፣ እራት፣ ከዛ ላይብረሪ። በቃ እኔም የማነብ ሰው ነኝ። ያው ሚድ ስኩል ስፔሻሊ ቤዚክ ሳይንስ በጣም ብዙ ነው የሚነበበው ነገር። በዛ ላይ ደግሞ አንብበህም የሆነ የመረሳት እንትንም አለው መድገም ምናምን ያስፈልገዋል። ግን ያው እኔም ጥሩ አስታውሳለሁ ብዬ አስባለሁ። በጣም አንዳንዴ ደግሞ አነሰሰሪ ዲቴል ሁላ በቃ ዝም ብዬ ማስታወሰው ነገር አለ እና ኖት እየጻፍኩኝ ነው ደግሞ ማነበው። ኖት መጻፍ በጣም እወዳለሁ እና አንዳንድ ቀን ያው ማንበብ እንኳን ቢያስጠላኝ ዝም ብዬ ኖት ጽፍና ግን ያው ከዛ ኖት መጻፍ ጉርቲንግ ለኔ ለሚሞሪያው ስፔሻሊ ፈተና ላይ የሆነች እዛች ጋር ነው የጻፍኩት የሚል ነገር ትዝ ይለኛል። በዛኛው ሳይድ ነው የጻፍኩት ምናምን ብዬ አስታውሳለሁ እና አይ ቲንክ እኔም አንባቢ ነኝ ብዬ ነው ማስበው። ማንበብ እወዳለሁ አስታውሳለሁም በደንብ ብዬ አስባለሁ። ግን ሲዋን በኋላ ግን ያው ደስ የሚለው ቤድሳይድ ራውንድ ይሰማል አይሰለችም አይነትና እዛ የሰማሁትንም ሪቴን አደርጋለሁ በደንብ እና እንደዛ ነኝ ብዬ አስባለሁ። የንባብ ሰው ነኝ እኔ። ስለ 60% ደግሞ እናውራ። 60% ተማሪ ሴቶች ናቸው ስለሽኝ እና ኦቨር ዘ ፓስት ምናልባት 2-3 ዓመት በዓለም አቀፍ ደረጃ የሜዲካል ግራጁዌቶች ፕሮፋይል በጣም ተቀይሯል እና አይ ቲንክ ፎር ዘ ፈርስት ታይም ሴቶች ዶሚኔት አድርገዋል እና ከ50% በላይ መሆን ጀምረዋል ማለት ነው። የጳውሎስ ደግሞ በዚህ ዓመት በጣም የሚለየው ቁጥሩ መብዛቱ አይደለም፣ ኢቭን the high scorer ግሬዶቹ ተቀይረዋል ማለት ነው። እና እስቲ the impact of it ንገረኝ። ለምን በመጀመሪያ ጳውሎስ ሲገባም ቁጥሩ ላይ ኮሸስ ናቸው፣ ለማስተካከል ይሞክራሉ early-on። ለምን የኛ ባሽ ላይ 360 ነበር፣ 120 ሴቶች ነበሩ። 118 ሴቶች ነበሩ። ከ118ቱ 14ቱ ነበሩ ከአዲስ አበባ ውጭ የመጡት። ስለዚህ 104ቱ የአዲስ አበባ ልጆች ነበሩ። ስለዚህ ምን ያህል ኦልሬዲ በጣም የተዛባ እንደነበር ያስታውቃል። ኦቨርኦል ራሱ ቁጥሩን ራሱ እናውራ ከተባለ ከ200 በላይ ከአዲስ አበባ ነበር ተደምሮ እንዳለ ማለት ነው። ስለዚህ ከአዲስ አበባ ውጭ የመጡት ተማሪዎች 1/3 ራሱ አይደርሱም ነበር። ስለዚህ ጳውሎስ they have tried ያስተካክሉት early-on እና ስለዚህ ኢምፓክት እስቲ ንገሪ። ኦኬ ሶ ጳውሎስም ያው ቢሞክሩም ያው የአዲስ አበባ ልጅ ነው ጳውሎስ የሚበዛው አብዛኛው። ግን ሴቶች ደግሞ አፈርማቲቭ አክሽን የተወሰነ 5% አለ ለሴቶች ደግሞ ኢንትራንስ ኤግዛሚኔሽኑ ላይ። ስለዚህ ስንገባም 60% ሴቶች ነበርን። ሶ እኛም በዛለን ስንገባም ደስ ይላል እሱ ራሱ። በቃ እኛ መብዛታችን ዋይት ሰልፍ ደስ የሚል ነገር አለው። ስለዚህ የሆነ ሜል ዶሚኔትድ አይነት አልነበረም እንትኑ። ሌላ ደግሞ አንድ ያየሁት ነገር ባለፈው የሴቶች እመዋ ኮንፈረንስ ነበርና የሆነ ዲስከሽን ሰዓት ላይ ብዙ ነገር ሲያወሩ የጳውሎስ ኤክስፒሪየንስ እንደዛ አልነበረም እና አንዷ ሐኪም ስታወራ እኔ ሴት ሪፕ ሆኜ አይሰሙኝም ነበር ምናምን ስትል ነበርኛ። አብዛኛዎቹ ሴቶች ናቸው፣ ሪፖችም ሴቶች ናቸው። ኢምሳ ምናምን ፕሬዚዳንት ሲባል ሴቶች ናቸው ብዙ ጊዜ የሚሆኑት። ስቱደንት ካውንስል ሴቶች ናቸው ፕሬዚዳንት የሚሆኑት እና አይ ቲንክ ጳውሎስም በፕሮቮስት ደረጃ ምናምን ሴቶች አሉና ያ ነገር የሆነ ሰው ስታይ እኮ የሆነ ሰዓት አንተም ባለፈው ብለሃል አይ ቲንክ ኤልሳቤት ሪፕሬዘንቴሽን ማተር ምናምን ስትላሰምቼ ነበርና የሆነ ሰው ስታይ ከፊት ለፊትክ እንትን ይሆናል አቅም ይሆናል ብዬ አስባለሁ። ከፊት ለፊት የሆነ ሰው ስታይና ያ ነገር አይ ቲንክ ፖዚቲቭ ኢምፓክት ኖሮታል እኛ ላይ። እኛም መጨረስ እንደምንችል ሲኒየሮቻችንንም ስናይ ኢቨን ከኛ ላይክ ፎር ዘ ፓስት 2 yearsም ሴቶች ነበሩ ጎልድ ሜዳሊስቶች። ከዛም በፊት እኛ ስንገባ ዶክተር ጄሪ እንትን ነበረች አይ ቲንክ ሰከንድ ሃይስት ስኮር ነበረች እሷ ትዝ ይለኛል። እና በቃ እነዛን ሴቶች ስታይ ሞቲቬት ያደርጋል። አይ ካን ዱ ኢት የሚለውን ነገር ኢትስ ፖሲብል የሚለውን ነገር ያሳያልና ጳውሎስ በዚህ በኩል በጣም መመስገን አለበት ብዬ አስባለሁ። ከእናንተ ግን በጣም የገረመኝ አንደኛዋ ጎልድ ሜዳሊስት ሴት መሆኗ አይደለም፣
ሁለትም ሶስትም ሴቶች ናቸው። ከዚህ በፊት ሀፕን አድርጎ የሚያውቅ አይመስለኝም። ለዛ ነበር ያኔ ቸኮል ነው ልክ ሲነግሩኝ ሶስቱም ሴቶች ናቸው ሲልን ቶሎ ብለን ያወጣ ነው። ለምን ብዙ ጊዜ ሊከሰት ይችላል፣ አንደኛው ከስንት አንዴ ሊመጣ ይችላል። ግን ሶስቱም ግን ይሄ ፓራዳይም ሺፍት እና ስለዛም መነጋገር መጀመርም ደግሞ አለብን። እና መጀመሪያ እንዴት ነው ያወቅሽው ጎልድ ሜዳሊስት መሆንሽ? ስሜቱ እንዴት ነበር? እውነት ለመናገር ለእኔ ብዙም ኒው እንጃ እንደ አዲስ እንትን ለእኔ አልነበረም። ብዙም ከተነገረኝም ቆይቷል አክቹዋሊ። እና ጳውሎስ እንትን የሚለው ነገር ኢንተርንሺፕ ግሬድ አያዝም። ኢንተርንሺፕ ግሬድ ስለማያዝ መቼ ነበረ 3-4 ወር ይሆነዋል የጂሲ ኮሚቴዎች ከነገሩኝ ማለት ነው። አንቺ ነሽ ጎልድ ሜዳሊስታችን ስፒች አዘጋጂ ምናምን አሉኝ። እሺ ነው ያልኩት። ብዙም ለምን እንዳልገረብኝ አይዶን ነው እንጃ። ግን ብዙ ለኔ አዲስ ነገር ብዙ እንትን አልነበረም ማለት የሆነ አሁን ኢንተርንሺፕም ላይ ብዙ ጊዜ ያው ሬዚደንቶች እና የት ነው እዚህ ነው የምትቀሪው ምናምን ሲሉኝ እዚህም ቀሪ ይመስለኛል እኔማ ያስቀሩኝ አይደል ነበረ። እና ጎልድ ሜዳሊስት እንኳን ባሉን ቶፕ 3 እንደመሆን አስብ ነበረ። ሲነግሩኝም ብዙም አልገረመኝም። እና ላይብራሪ ውስጥ ሆኜ ነው ቴክስት የደረሰኝ ትዝ ይለኛል። ለኤግዚት እያነበብን ቴክስት ሲደርሰኝ ያው እሺ አልኩኝ። ደስ ብሎኛል ግን አላመንኩኝም ትንሽ እና ቤት አልተናገርኩም ነበረ ባይዘው እና የሆነ እንጃ የሆነ ሰዓት ነው እንዲያውም ሪሰርች ግን ይገባል ግሬድ ላይ እና ሪሰርች ደግሞ በቅርቡ ስለጨረስን ሲጠይቁኝ ትዝ ይለኛል የጂሲ ኮሚቴ ልጆች እያዘጋጀሽ ነው እንዴ አሉኝ። ከዛ አይ ቆይ ሪሰርች እኮ ገና ስላልጨረስን ቆይ ከዛ በኋላ አልኩኝ። የሆነ ግሬድ ሊቀይር ይችላል ብዬ አስቤ ነው መሰለኝ። ከዛ አይ አንቺን እኮ አፌክት አያደርግም ስንትም ቢሰጡሽ። ከዛ ቢሰጡኝ ችግር የለውም ችግር ቢሰጡኝ አልኩኝ። አይ ችግር የለውም ሲለኝ በቃ የዛን ቀን ነው መሰለኝ አመንኩኝ። የዛን ቀን ነው ቤትም የተናገርኩት ምናምን። እና ያው ብዙ ሰውም የገረመው አይመስለኝም። የባቾቻችን ልጆችም ብዙም አልገረማቸው። ከዛ 2 እና 3ም ደግሞ ሴቶች እንደሆኑ ስታቂ ፊሊንግ እንዴት ነበር? 3ኛውን ያላወቅኩት እንጂ 2ኛውም ቶፕ 3 ውስጥ እንደምትሆን አይ ነው። የ3ኛው ግን ስሰማ በጣም ነው ደስ ያለኝ። የ3ኛው ደግሞ የሆነ እንደ ታይ ነገር ነበረ ከሆነ ልጅ ጋርና ከሪሰርች ውጤት በኋላ ነበር ይታወቃል የተባለውና ደስ አለን። የሆነ ደስ የሚል ነገር አለው ሶስታችንም ሴት ስንሆን። በቃ ያው ለኛ ምንም ላይመስለኝ ይችላል አሁን ካለንበት ኢንቫይሮንመንት አንፃር፣ ግን እዚህ ለሌሉ ሰዎች በጣም የሆነ ደስ የሚልም ነገር ነው፣ የሚያበረታታ ነገርም ነው። ሜድስኩል ደግሞ እኛ ሀገር በተለይ ከባድ ተብሎ የሚታሰበው ሜድስኩል ስለሆነ ሴቶች ዶሚኔት ማድረግ መቻላቸው ስፔሻሊ ከኛ በታች ላሉት ግቢ ውስጥም ከኛ በታች ላሉት የሆነ ሞቲቬት የሚያደርግ ነገር ነውና ሴቶች ያው ሺካን ሺዊል ሺዲድ እንዳላችሁት ነው። ለምን እንደዛው እየጻፍኩት ታውቂያለሽ? ብዙ ጊዜ ሰው ለአፊርማቲቭ አክሽን በጣም ጥሩ እይታይሉ። አፊርማቲቭ አክሽን ማለት ግን ሌቭል ፊልድ እንፍጠር ማለት ነው። እኩል የሚሮጡበት ቦታ እንፍጠር ማለት ነው። እና እኩል ቦታ ብንፈጥር ያኔ ራሳቸው ማሳየት ይችላሉ ነው የአፊርማቲቭ አክሽን ኮር ኮንሰፕቱ እኔ እንደተረዳሁት እና ይህንን በደንብ ያሳየ ይመስለኛል። ስለዚህ ብዙ ጊዜ ሴቶች እኮ በአፊርማቲቭ አክሽን ስለሚገቡ ነው በጣም የተዛባ ነገር ነበርና ይሄ ግን ክሪስታል ክሊር በደንብ ግልጽ አድርገው ያሳየዋልና ተሳስቻለሁ ወይስ ልክ ነው? አይ ልክ ነህ በደንብ እኔም በጳውሎስ አፈርማቲቭ አክሽን ነው ሌቨል ፊልድ ተፈጥሮልኝ የገባሁት። ጳውሎስ ግን ከገባ በኋላ የተሰጠኝ አፈርማቲቭ አክሽን የለም። ለሌሎቻችን ሴቶችም ከዲቨሎፒንግ ሪጅንስም ለመጣ ነው እንደዛ ነው። እና ያ ሴት ልጅ ስፔሻሊ ሚድ ስኩል ላይ ሴቶች ቢበዙ ባይነኝ እኔም ደግሞ የተሻለ ኬሪንግ ናቸው ብዬ ስለማስብና እና ያ ልክ ነህ አይ አግሪ። ስለ ኢንተርንሺፕ ቆይታሽ ደግሞ አውሪኝ እና እንዴት ነበር? ደስ የሚል ጊዜ ነበረ። በደንብ ኢንጆይ አድርጌው ነበር። የጀመርኩት በሰርጀሪ ነበረ። ኢትወዝ በጣም ኢንተረስቲንግ። ያው ሲዋን እና ሲቱ ላይም ሰርጀሪ ነበር የጀመርኩት ስጀምርም እና ኢንተረስቲንግ እሱ ነበረ። ኢንተርንሺፕ ደግሞ ሞር ኢንተረስቲንግ በደንብ እሱ እንዲሆን አድርጎኛል። ኢመርጀንሲው ፓርት በጣም ደስ ይል ነበረ። ሬዚደንቶቹም በጣም ጥሩ ነበሩ። የዛኔ አርፎሪ ነበሩት አሁን የጨረሱት ማለት ነው። ጥሩ እንትን ነበረን ከነሱ ጋርም። ኢመርጀንሲ ጥሩ ጊዜ ነበረ። ፔሸንት በቃ እኛ ነበርን ኢቫሉዌት የምናደርገው
አርፎሮቹ ለሰርጀሪ ዲሳይድ ለማድረግ ነበረ የሚመጡት። ደስ ይል ነበረ። ፎር ዘ ፈርስት ታይም ዊ ፌልት ላይክ ፊዚሽያንስ። ዋርድም ጥሩ ጊዜ ነበረ። የዋርድ ቆይታም ያው ከፔሸንት ጋር በደንብ ዋርድ ላይ ደግሞ ቦንድ ታደርጋለህ ምናምን እና በጣም ደስ የሚል ጊዜ ነበረ። ጀስት ስታፎቹም በጣም ደስ ይሉ ነበር። ሰርጀሪ ትዝ የሚለኝ ዋርድ ዱቲ ስንሆን የዋርድ ዱቲ ብዙም ታፍ አይደለም። እስከ 2-3 ሰዓት በኋላ ምንም ስራ አይኖርም እና ኢመርጀንሲ ሰርጀሪ ምናምን ሲገባ አብሬያቸው ገባ ነበርና በቃ ደስ ይል ነበረ። እነሱም የሆነ ኢንተርን ነሽ ብለው ብዙም ወደዛ ምናምን አይሉም። ነይ ምናምን ይላሉ። አሲስት እንድታደርግ ምናምን እድል ይሰጡሃል። ኢቨን ሜጀር የሆነ ጊዜ ወይ ሜጀር አሲስት አድርጌያለሁ ኢንተርን ሆኜ። ግን ከባድ ሰርጀሪ አልነበረም። ቫሪኮስ ቬን ነበረና የሰርጀሪ ቀላል ደግሞ የለም ቀላልም የለም። እና እኔ ለማየት ነበር የገባሁት ምሳሳትን ተጠቅሜ። ምሳሳት ላይ ያሉትን እንትኖች ልግባ ብዬ ስገባ ዶክተር ፂ አይ ቲንክ የዛኔ አርቱ አርስሪ ነበረች እና እሷ ነበረች። ዶክተር ምህረት ነበር። ከዛ በቃ አንቺ ሁኝ አሲስታንት አለኝ። ፈርስት አሲስታንት አይ ዋስ ሶ ሃፒ። ከዛ ድሪፕ አልነበረም እና በቃ እሷ ትግባ ችግር የለውም ብሎ አስገባኝ። በቃ ኮተሪ መጀመሪያ ሲያስነካኝ እንዴት ደስ እንዳለኝ ማለት ነው። ከዛ ብቻ ቢትወዝ በጣም ጥሩ ኤክስፒሪየንስ ነበረኝ ሰርጀሪ። ከዛ ከሰርጀሪ በኋላ ወዴት ሄድን? ወደ ኢመርጀንሲ ነበረን። ጳውሎስ ከሌላ ግቢ የሚለየው ነገር ኢንተርንሺፕ ላይ ኢመርጀንሲ ለብቻ አታችመንት አለ። በኢንተርናል ሜዲሲን በሰርጀሪ ሳይሆን ኢመርጀንሲ ተብሎ 6 ዊክ ለብቻ አለና 3 ሳምንት አቤት ነበረን። በአቤት ነበር የጀመርነው እኛ። አሁንና ኢመርጀንሲ በጣም አሜዚንግ። በተለይ አቤት ከሌላ ቦታም ሞር ፊዚሻን የሆነ ያ ፊሊንጉ ይኖራል ኢመርጀንሲ ላይ እና ሬዚደንቶቹም በጣም አሪፍ ነበሩ። ፉሊ ነበር የሚያሰሩን። አልትራሳውንድ ያሰሩ ነበር። የፋስት አልትራሳውንድ በራሳችን በደንብ እንሰራ ነበር። ብቻ ከሆነ ሰዓት በኋላ በቃ ይሄ ቲቪአይ ፔሸንት ሲመጣ ሲቲ ታስነሳና ሲቲ ታያለክ በራስ ቁጭ ብለህ በፊሊንግ በቃ ያው ልነግር አልችልም። ከዛ በቃ እቺ ሰብዱራል ነች ምናምን ስትልና ከዛ እነሱ መጣው ልክ ነች ምናምን ሲሉ በጣም ደስ ይል ነበር። አቤት ደግሞ ከሄድ ኢንቫይሮንመንቱ በጣም ደስ ይላል። ከጳውሎስም የሆነ በደም እዛችሁ የሆነ አንድ ክፍል ውስጥ ነገር ስለሆነ በቃ ብዙ ልፋትም አይኖርህም። ደስ ይላል በጣም። ኢመርጀንሲ በጣም ወድጄ ነበር ኢመርጀንሲን። የጳውሎስም ኢመርጀንሲ ኔክስት 3 ዊክ በጣም አሪፍ ነበረ እና በቃ ስቲል በቃ የሆነ እንደ ቤቴ ይሰማኛል። ግን ላይክ ሰርጀሪ ግን ያው ኢመርጀንሲ በጣም ጥሩ ጊዜ ነበረኝ። ከዛ ሳይካትሪ ደግሞ አለ 4 ዊክ። እዛ ብዙም ኢንቮልቭድ አይደለንም። ያው ሰምሃው ትንሽ ፈታ የምንልበት ሰዓት ነው 4 ዊክ ሳይካትሪ። ከዛ ያለ አይ ቲንክ ፔዲ ገባው። ፔዲ አም ሶሪ ቱ ሴይ ዲስ ግን ብዙ አይመቸኝም ነበር ፔዲ። ያው በጥሩ ሁኔታ እኮ ነው የጨረስኩት። አላስቀየምኳቸውም፣ አልተቀያየምንም። ሰተውኝ ነው የጨረስኩት። ግን ኢንቫይሮንመንቱ ብዙ ደስ አይልም። ኢንተርንሺፕ ላይ በተለይ ለኢንተርን አይ ቲንክ ሁሉም ቦታ እንደዛ ይመስለኛል። ፔዲ ብዙ ሰው የማይወደው ቦታ ፔዲ ነው። አት ዘ ኤንድ ኦፍ ፔዲያትሪሻን አልሆንም ነው ብዙ ሰው የሚለውና ያ ነገር ስቲል በጣም ያሳዝነኛል። አንዳንዴ እንዲያውም አንዳንዴ ልግባና ተቀይሮ እንዲልና ቲልፊቶች እና ፔዲ ብቻ የሆነ ሜንታል ሄልዝ ኢንተርንሺፕ ብቻ የከባዱ ፓርት ፔዲ ነበረ ለኔ መሰለኝ። ሜንታል ሄልዝ ላይ ራሱ የሆነ በቃ በጣም አንጀስ ያደርጋል። ቤቱ የሆነ እንድትማር አይነት አይደለም። ግን ሳለል ማለፍ ማልፈልገው ነገር ፔዲ ላይ ሁሉም ሲኒሮች ቢማሩ ብዬ ማስበው ዶክተር ቲጂ ካበካት፣ ዶክተር ትግስት ባጫ ለኢንተርኖች ትልቅ ቦታ አላትና ኢንተርኖችን በቃ መማር አለባችሁ እኮ እናንተም ብላ ከራሷ በራሷ ስኬጁል አድርጋ ታስተምረን ነበር። ኢመርጀንሲ ሱኑን ከሳት ታስተምረን ነበርና ሁሉም ሲኒሮች ከሷ ቢማሩ ደስ ይለኛልና አይ ቲንክ ያው ሬዚደንቶችም ከላይ በሚመጣቸው ጫና ይሁን ኢንተርኖች ላይ ትንሽ ጫና ይበዛል። ከዛ ውጪ ግን ያው ሞርኒንግኛ ነበር የምናቀርበው። ደስ ይላል። ያው ሞርኒንግ ስታቀርቡ አትሊስት አንተ አንብበክ ካንተ ሲያልፍ ነው ወደ ሬዚደንት ይመጣውና በቃ እኛው እዛው እናንተው መክቱት ነው ይሉናል ብዙ ጊዜ። ካንተ አልፎ ወደ ሬዚደንት ከመጣ በቃ ተበላክና ብቻ እናነብ ነበረ ፔዲ። እሱ ፓርቱ ደስ ይላል። ዶክተር ቲጂ በጣም ከፔዲ ጥሩ ያደረገችልን እሷ ትመስለኛለች። ከዛ ያው ከባዱ ኢንተርንሺፕ ፓርት ጋይኒ ገባን። ጋይኒ በጣም ከባድ ነበር፣ ግን አት ዘ ሴም ታይም በጣም ኢንተረስቲንግ ነበረ። ሲዋን ሲቱ ሆኜ ለጋይኒ ብዙም ብቻ የሆነ አልወደውም ነበር ብዙም። ግን ኢንተርንሺፕ ላይ በጣም ነው ጋይኒን የወደድኩትና በጣም ያከበርኳቸው ሬዚደንቶቹን ሲኒሮቹን።
በጣም ነው የሚለፉት። የጋይኒ ዱቲ ጠዋት 1:30 ነው የሚገባው። አርፎር እንኳን አያረፍድም ጋይኒ ላይ በቃ 1:30 ኤቭሪባዲ በቦታው ይገኛል። ብቻ በስነስርዓት ነው ሁሉም ነገር የሚሰራው። ምሳ ሰዓት ከ6 እስከ 7:30 ማታም ያው አተኛም ጋይኒ ብዙ ጊዜ ግን በቃ ደስ ብሎክ የምትሰራበት ቤት ነው። ለሊት 10 ሰዓት ደም ለማምጣትም እየሄድክ ግን ኢትስ ፎር ዩኩስ ጋይኒ ደስ የሚለው ነገር ፕላስ ደግሞ እዛው ታየዋለህ። ጋይኒ ከሌላ ለየት የሚያደርገው ያው እዛው የተሯሯጥክላት ማም እዛ ወልዳ ደግሞ ልጇን አቅፋ ስትስቅ ምናምን ታያለና በጣም ደስ ይል ነበረ። ጋይኒ በለፋም ደስ ይል ነበረ። ሲስ እንገባ ነበር። ሲስ ኢንተርኖች ሜጀርም ይሄ ኤሌክቲቭንም ሲስ እንገባ ነበርና አሲስት እናደርጋለን። ጥሩ ናቸው ያሰሩሃልም ስኪን ምናምን ትሰፋለክ። ደስ ይል ነበር። ሌበር ዋርድም ከባድ ነው ግን ያው ውጤቱን እዛው ስለምታየው አይደብርም። እና በቃ ጋይኒ ስጨርስ በጣም ሪስፔክት አድርጊያቸው ነው የጨረስኩት ምን ያህል እንደሚለፉ ለአንዲት እናት። ሌላ ነገር ደግሞ ጋይኒ እንዲያየሁት በጣም ዲሲሽን ሜከር እንድትሆን ያደርጋል። ስፔሻሊ አርፎሮቹን ስናያቸው በቃ እንደ ሬዚደንት ሳይሆን በጣም ዲሲሽን ሜክ ያደርጋሉ። ከባድ በጣም ተፍ ዲሲሽን ነው ዲሳይድ የሚያደርጉት። ጋይኒ ላይ ደግሞ በቃ የደቂቃዎች ልዩነት በጣም ነገሮችን ሊቀይር ስለሚችል እናትየው በህይወት መትረፏ ብቻ ሳይሆን ልጁም በህይወት ቢተርፍም ከዛ በኋላ ኮምፕሊኬሽን ምናምን ሊኖር ስለሚችል በጣም ደስ ብቻ የሆነ ጥሩ እንትን ነበራቸው። የጋይኒ ሲኒሮችን በጣም አሜዚንግ ነበሩ። ኒኩ ድረስ ሄደው የልጆቹን አውትካም ምናምን ቼክ ያደርጋሉና በጣም ሪስፔክት አድርጊያቸዋለሁ ጋይኒዎችን። እና በቃ አንዲትም እናት እንዳትሞት የሚለውን ነገር የምር ነው በቃ እያደረጉ ያሉት። እና እኔም በቃ ይሄ በደንብ አንደርስታንድ ያደረኩት ጋይኒ ስገባ ነው። ኢንተርንሺፕ ላይ ነው የእናት ሞት ምን ያህል አስከፊ እንደሆነ። ኖት ጀስት የማዘር ደግሞ ጤነኛ ሴት ነች። መውለድ ማለት የሆነ ኢት ሹድ ቢ አስማች አስ ፖስብል ሄልዚ ኤክስፒሪየንስ መሆን ያለበት ነገር ነውና ያ ነገር በጣም ያንን አስተምሮኛል ጋይኒ። ከጋይኒ በኋላ መጨረሻ ላይ ኢንተርናል ሜዲሲን ነበር። ኢንተርናል ሜዲሲን ያው ደስ ይላል በጣም ከባድ አይደለም ከሌሎቹ። ሰማው እረፍት ነገር ነው። አትሊስት ዱቲ ተብሎ በጣም አንዳንድ ቀን ብታመሽም ክሪቲካል ሲኖርብን ብዙ እንደሌሎቹ አታመሽም እና ሜዲሲን ሰማው እረፍት ነበረ። ደስ ይላል በጣም። እዛ የሚያስተምሩ ሰዎች አሉ። ጥሩ ትማራለህ፣ ፋሲኔተር ትሆናለህ፣ መለሰክ ደግሞ ወደ ሳይንስ ትገባለህ። እና ከዛ ደግሞ ከኢንተርናል ሜዲሲን በኋላ ሌላ ቦታ ሌላ ደግሞ ጳውሎስ ያለ ነገር ማይነር የሚባል ነገር አሁን ተጀምሯል። ሁሉንም ማይነሮች ኦፍታ፣ ኤንቲ፣ ዴንቲስትሪ እና ደርማ እንገባለን ኢንተርንስ 3 ሳምንት። ኦፒዲ ነው እሱ ዱቲ ምናምን የለውም ግን ያው አትሊስት አሲጂፒ የምታያቸውን ኮመን ኬዞችን እንድታይ ኦፒዲ ኬዞችን እንድታይ እድሉ ይሰጥሃል። እሱም በጣም ኢንተረስቲንግ ነው። ገና አዲስ የተጀመረ ያለ ነገር ነው። በእርግጥ እነሱም በደንብ ኢንተግሬት አላደረጉትም ግን እንደ ጅማሬ ትወዝጉድ የሆነ ትንሽ ነገር እንኳን እንድታውቅ ያደርጋል። ፕላስ ደግሞ ፎር ስፔሻላይዜሽንንም ስታስብ ኖሃው ይኖርሃል። ኤንቲ ገብተን አትሊስት እቃዎቹን ታያለህ። ኮመንሊ የሚታዩ ኬዞች ምንድን ናቸው የሚለውን ነገር ከሬዚደንቶቹ ጋር እንትን የማለት እድል ይኖርሃል። ሁሉም ጋር እንደዛ ነው። ኢንተርንሺፕ እንደዛ ነበር። ጥሩ ጊዜ ነበር ኢንተርንሺፕ። ኢንጆይ አድርጌዋለሁ። ወደኋላ መልሼ ሳይሆን ከርዝመት ውጪ ከአንዳንድ ረጃጅም ዱቲዎች ውጪ ጥሩ ጊዜ በደንብ ተምሬያለሁ። ሐኪምም ሆኛለሁ ብዬ አስባለሁ። እንግዲህ ኢንተርንሺፕ ላይ ነው ሐኪም የምትሆነውና ያንንም ተምሬበታለሁ ብዬ አስባለሁ። በአጠቃላይ ከሕክምና ትምህርት ቤት ቆይተሽ ከባዱ ጊዜ የትኛው ነበር? ከባዱ ጊዜ ፈርስት ይር ይመስለኛል ፒሲ1። ለምንድን ነው እሱ? አንደኛ ከቦታው ጋርም ገና እየተላመድክ ነው። ከከተማው ጋርም ከአየሩ ጋርም ገና እየተላመድክ ነው። ከዛ ደግሞ እንዴት ማንበብ እንዳለብህ እንዴት ማጥናት እንዳለብኝ ገና ፊገሯት የማድረግ ጊዜ ነበረ። ላይብረሪ ባጠና ይሻለኛል፣ ዶርም ኖት ብጽፍ ይሻለኛል፣ ባልጽፍ ከሲኒሪ ነገር ትሰማለህ። ብቻ የሆነ ትራያል ኤንድ ኢረርም ነበረው። ከዛ ደግሞ የሆነ ፕራዮሪታይዝ የማድረግ ችግርም ነበረብኝ የዛኔ ስፔሻሊ ሞጁል 1 ላይ። ብቻ የሆነ ሁሉን ነገር ትቼ ትምህርት ላይ በጣም ፎከስ አድርጌ ነበር። ብቻ ትምህርትና ትምህርት ብቻ። ይሄ ሶሻል ላይፍም የለኝም፣ ቸርችም አልሄድም፣ ከጓደኞቼ ጋር የሆነ ብቻ በጣም ትምህርት ሆኜ ነበረ። ከዛ እኔ ደግሞ ፐርሰናሊ እንደዛ አይደለም ባህሪ። የሆነ ቸርች አካባቢ ቢሄድ ደስ ይለኛል፣ የሆነ ብሳተፍ ደስ ይለኛል። እና አዘ ኤንድ ኦፍ ሞጁል 1 በጣም ደብሮኝ ነበር። በጣም በቃ
በጣም ከብዶኝ ነበረ ቢኮዝ ጥሩ ግሬድ አመጣው ግን ብቻ ጀስት ጎበዝ ሰው ብቻ ልሆን ነው እንዴ የሚል እንትን በጣም ነበረኝና የሆነ እነዛን ነገሮች በህይወቴ ማድረግ የምፈልጋቸውን ነገሮች ያንን ባላንስ እስካገኝ ፈርስት ይር ከብዶኝ ነበር። ከዛ በኋላ ግን ደስ ይል ነበር፣ ኢንጆይብል ነበር የቀረው። ስለ ኢንተርንሺፕ አውርተን ስለ ፔሸንቶቻችን አለማውራት አንችልም። ስለ ፔሸንቶች ሶሪ ፔሸንቶቼ ያው በጣም ነው የምወዳቸው ፔሸንቶቼ። እነሱም ያው ብዙ ጊዜ ስፔሻሊ ሰርጀሪ ሪሜምበር ዋርድ ስንገባ ይሄኛው ፔሸንት የኔ ከሆነ እኔ ፔሸንት ጋር ጠዋት ስመጣ እሺ እንዴት አደራችሁ ምናምን ብዬ ስቆይ ሪሜምበር ቀጣይ ያሉት እኔ ጋር ለምን አትመጪም ለምን እኔን ታልፊኛለሽ ምናምን ይሉ ነበርና ያው ፔሸንት በሽታ ብቻ አይደለም ይዞ የሚመጣው። አንዳንድ ጊዜ ኢሞሽናል ሰፖርት የሚፈልጉ ፔሸንቶች አሉ፣ ፋይናንሻል ሰፖርት የሚፈልጉ ፔሸንቶችም አሉ። ብቻ ሰምሃው ሆሊስቲክ የሆነ አፕሮች ነው እንደ ሐኪም ሊኖር የሚገባው ብዬ አስባለሁና ከፔሸንቶቼ ጋር ጥሩ እንትን ነበረኝ። ፐርሰናሊም ጥሩ እንትን የሚል ሰው ነኝ ብዬ አስባለሁ። መግባባ አይነት ሰው ነኝና ፔሸንቶቼን በጣም ነው የምወዳቸው። ለማስታወስ ያህል አሁን ሰርጀሪ ስቲል የዛኔ አብሮኝ ነበረው አርፎር ዶክተር አሮፕ ይባላል ይጠይቀኛል ስለ አንድ ፔሸንታችን ሁሌ ማለት ነውና ኒሞቶራክሲስ ምናምን የነበራት ፔሸንት ነበረችን ፖስት ቲቪ ማለት ነውና ሽወዝ በጣም ሲክ በጣም ግና ከበሽቱ የተነሳ ወክ እንኳን መራመድ አትችልም ነበር። ኦክሲጅን ላይ ነበረች፣ ኦፍ ኦክሲጅን መሆን አትችልም ነበር። ብቻ በቃ ኦን ቨርጅ ኦፍ ዴዝ አይነት ፔሸንት ነበረች። እና ሪሜምበር እኛ ሰርድ ፍሎር ነበርን ሰርጀሪ እና ፎርዝ ፍሎር ነበር ወከሪ ነበረው። መቆም እንድትለማመድ ወከር ከላይ እናመጣላታለን። ብቻ መቆም እናለማመዳት ነበር እና ወንድም ብቻ ነበራት ደግሞ ወንድምና አባት ነው ያላትና ሴት የለም። ጸጉሯ ምናምን ብቻ በጣም እንትን ነበረች እና ያኔና ሃይሚ ጋር ምናምን አብረን ነበርን። ከዶርም ኔክዚ ልብስ አምጥተንላት ጸጉሯን አበጥረንላት ምናምን ብቻ የሆነ እንትን አደረግና ደስ አላት። ያው እሷም ሴት ስለሆነች ይሄ ልብሷ መቀየሩ መታጠቧ ምናምን በጣም ደስ ብሏል ነበረ እና ወጣን። እኛ ደግሞ ወጣን ከሰርጀሪ ወጣን ምናምን ከረጅም ጊዜ በኋላ ለፎሎ አፕ መታ አገኘናት። ጤነኛ ሆነ ኮምፕሊትሊ ሄልዚ ሰው ማለት ነው። ፎቶ አንስቻት ለአውሮፕ ላኩለት ላርፎር ሪሜምበር ምናምን አልኩትና በቃ ሰው ይድናል የሚለውን ነገርና ፈልጋን ስልካችንን ፈልጋ ደወለችልን ምናምን እና ብቻ ሁሌ በቃ አሁን ላይ ሳስበው በጣም ደስ የሚለኝ ኤክስፒሪየንስ ነው። ሌላ ደግሞ ከፔሸንት ጋር በተያያዘ ይሄም ሰርጀሪ ነው። ፔሸንቱ ከኢመርጀንሲ ነበር የመጣው። ያዶጂ ነበረው ኮላንጃይተስ ምናምን ነበርና ኢመርጀንሲ ሰርጀሪ መግባት ነበረበት። ኦልሞስት የሆነ መልቲ ኦርጋን ፌለር ምናምን ነበርና ሰርጀሪ ገብቶ እኔም ገብቼ ነበር። የሱን ሰርጀሪ ሳይሆን ይሰራው ያልኩ ቀን ነውና ገብቼ ከዛ ግን እሱ ነው አይቻለሁ ሪከቨሪ ሩም ገብቶ ከዛ ልክ ስወጣ ቤተሰብ በቃ ሞቷል ብሎ ነበር ያሰበው እና ልክ ስወጣ ዶክተር እንዴት ሆነ ምናምን ሲሉኝ አይ ደህና ነው ሻይ አምጡለት አልኳቸው። እኔ ቀለል አድርጌ ነው ያልኩት። ለነሱ ግን ሞቷል የሚል ሐሳብ ስለነበራቸው በቃ የሆነ እኔ ወደ ህይወት እንደመለስኩት ነው ያሰቡትና አይ በህይወት ነው ያለው ምናምን አሉ። ቤተሰብ እንዳለ ተጠራራ። ከዛ በኋላ ኔክስት ዴይ ስመጣ በቃ እሷ ነች እኮ ህይወት ይዘራችለት እና አሁንም በቃ ይደውልልኛል የዛን ያስተማሚ የነበረ ሰውዬና ሙስሊሞች ናቸው። አንቺ የጌታዬ ልጅ ያለብሽ ልጅ ምናምን ይለኛልና በቃ ሁሌም ወይ ይመጣል። አሁን እሳቸውን ሳይ በቃ ሰው ከተንከባከብከው ህክምና የምርም እንደሚሰራል አይደለ? ቆሞ ደግሞ ሲሄዱ ታያቸዋለ። በቃ የሆነ ሰው ወንድ ዲሂሰንስ ኖሮት ይሄ ሰው እንዴት ነው የሚሆን ያልከው ሰው ፎሎ አፕ ደግሞ ወንዱ ደህና ሆኖ የተራመደ ሲመጣ ታየዋለ ምናምን። ፔዲ ላይ ኒኩ ላይ ያገኘናቸው ልጅ ትልቅ ሆነው ፎሎ አፕ ሲመጡ ታገኛቸዋለ ምናምንና ያው የሜዲሲን ሪዋርዲንግ ፓርቱ ያ ነው። ፔሸንቶች ደህና ሆነው ኢቭን ዶ ላይክ ላይክ ዋናውን ስራ የሰራ ነው እኛ እንኳን ባንሆን አሳን ኢንተርንስ እነሱ ደግሞ እኛን ነው የሚያውቁት። ሁሌ ፎሎ ስናረጋቸው ድሬኔጃቸውን ስንቀዳ እኛን ስለሚያዩ እኛንን ምን መስላቸው ይዟልና በቃ ታያለ ምን ያህል ለሐኪም ደግሞ ምን ያህል ቦታ እንዳላቸው። እኔ በጣም ትንሽዬ ልጅ ነኝ ሲያዩኝ እኮ አንቺ ነሽ ያዳንሽው ምናምን ይሉኛልና ግን በቃ ሪስፔክት ያደርጉሃል በዛው ልክና አስተማሪዎቻችን ናቸው ፔሸንቶቻችን። እንማርባቸዋለንም ከነሱም አንዳንዴ ሂዩሚሊቲን እንማራለን። ሂውመን መሆናችንን እናስታውሳለን በእነሱ ውስጥ። አደሴም ታይም ደግሞ ህክምናም እንደሚሰራም እናያለን። ምንማረው ነገር የምር ደግሞ ደህና ሆኖ እናያለንና ቅድም አንድ ጉዳይን ቀለል አድርገሽ አልፈሽዋል። የፋይናንሻል ኢሹ
እሺ ለምን ታካሚዎቻችን ምን ያህል እንደሚቸገሩ ወይም ደግሞ ማህበረሰባችን በአጠቃላይ ምን ያህል የገንዘብ አቅም እንደሌለው ምናየው ሆስፒታል ውስጥ ይመስለኛል። ለስንት ታካሚ ከፍለሽ ታውቂያለሽ? ከኪስሽ አውጥተሽ ታውቂያለሽ? እሺ እኔ ባህሪ ይመስለኛል እንደዛና ካለኝ አይውልኪ በተቻለኝ አቅም ግን ከጊዜ ብቻ ሳይሆን የሆነች ቲም አለን ሆሊስቲክ ቲም ይባል እና ትንሽ ብር ነው ተማሪ የሚያወጣው። ከዛ ግን ያው ኢምፓክት ይኖረዋል ያ ነገር አፍተሮል እና ደግሞ እኛ ሀገር ድህነት ነው አብዛኛውን በሽታ የሚያመጣው። ከበሽታው ድህነት ይበልጣል ዩዥዋሊ እና ኢቨን ጳውሎስ መተው ኢንሹራንስም ኖሯቸው ያለ ብዙ ነገር ሲቸገሩ ብዙ ነገር ውጭ ነው የሚላከው። አንዳንዴ ደግሞ በጣም ኢምፖርታንት ነገር ይሆናልና ይሄን እንትን የጀመርኩት ኢንተርኖኛ አይደለም ፒሲቱ ያለው ጀምሮ በደንብ ሆስፒታል እንትኖች ላይ ኢንቮልቭ አደረግ ነበር። ለኢንተርኖች እንነግራለን ዩዥዋሊ ለኢንተርኖች ስለሆኑ ፔሸንት የሚያውቁት የሚቸገር ፔሸንት ካያችሁ ንገሩን። ግን ስንጀምር ብዙ መጀመሪያ ላይ ጀስት አቴንዳንት የሌላቸው ፔሸንቶች አትሊስት ምግብ መውሰድ እንችላለን አቴንዳንት ለሌላቸው በሚል እና ደግሞ አብረሃቸው ሆነ እንትን ትላቸዋለህ ታዋራቸዋለህ ምናምን ያው ያም ሰውም ስለሚያስፈልግ ማለት ነው። ውሃ እንኳን አንዳንዴ 2 ሊትር ውሃ መግዛት ማይችሉ ፔሸንቶች አሉ መድኃኒታቸውን ለማዋጥ እና እንደዛ ነበር የጀመርነው። አሁን ላይ ግን የሚገርምክ የጳውሎስ ሶሻል ወርከር ጳውሎስ ነው ትልቅ ሆስፒታል ነው። የጳውሎስ ሶሻል ወርከሮችን ደግሞ ስታስብ ትልቅ ሪስፖንሲቢሊቲ ያላቸው ሰዎች ናቸውና መጀመሪያ የሚደውሉት ለኛ ነው ዩዥዋሊ በቃ መጀመሪያ ላይ የሚደውለው ለኛ ነው። ፔሸንት የተቸገረ ሲኖር በቃ ያው በብር ብቻ ሳይሆን አንዳንድ ጊዜ አሁን ባለፈው ያረኩት ነገር 1 ወር ቢሆነው ነው ሰርጀሪ ላይ ኢንተርኩታኔስ ፊስቱላ የነበራት ፔሸንት ነበረች። ፊስቱሎግራም ያስፈልጋት ነበር አቅም የላቸውም። 7000 ብር ነበረ ፊስቱሎግራም 7000 ብር አልነበረንም ግን አቅም አለን። ከጳውሎስ ደብዳቤ ጽፌ ይዤ ሄድኩኝ ቪዥን ጋር ማለት ነው። ያንን ሰጧቸው አዩት። አትሊስት ከጳውሎስ ስለሆነ ተቋም ለተቋም መተባበር አለብን ብለው በ50% ቀነሱልን። ስለዚህ ያን ማድረግ ብር እንኳን ባይኖርክ you can do something እና በቃ ሐኪምም ሲሆን አይ ቲንክ ያንን ነገር ፈልግኝ የገባሁትኝ እና በቃ በየስፔሻሊ እናቶች አሉ ብዙ ሚቹ ክሊኒክ ይመጡ ብዙ እናቶች አሉ just because of financial reason አቦርሽን ፈልገው የሚመጡ ብዙ እናቶች አሉ እና ያው የቻለውን እናደርጋለን። ሁሉንም ችግር መቅረፍ አንችልም ኦፍ ኮርስ ቤት የሚፈልጉ አሉ ምናምን ቤት አከራይተን ምናኖራቸውም አሉ ግን አንችልም ተማሪ ስለሆነን ግን ያው ባለን አቅም የቻለውን እናደርጋለን። እኔም ያው ባህሪ ይመስለኛል ሰው ሳይ መስጠት ደስ ይለኛል ደግሞ እና ያው ስጡ ይሰጣቸዋል የሚሆነው ነገር አምናለሁ። ተማሪ ሆኜ ነው ግን ያው በቃ ተማሪ ሆኜም ብዙ ጊዜ በሆነ ነገር አገኛለሁ ብዬ አስባለሁ። 500 ብርም ከሰጠው 1000 ብርም ከሰጠው ከዛም በላይ ግን አብሮ መሆን ይዞሽ ማለቱን ያ ነገር ሞር ለሰዎቹ በጣም ያበረታቸዋል። በቃ የተሶከኛለንልሽ በቃ እስከ መጨረሻ ድረስ ምንም ነገር ቢኖር የሚለው ነገር ያ ነገር ራሱ ያጽናናቸዋልና ያ ደዛ ባልጠይቅሽ ልታልፊው ነበር ማለት ነውና ያው እንግዲህ እኔ እንጃ ብዙ ይሄን ነገር ዶርሜቶች እንኳን በደም ያውቁትም ባይዘው በደም ያውቁኝ ሰዎች ካልሆኑ የነገር ካይ ሆስፒታል ሶሻል ያለብኝ ብዬ ነው የምሄደው። ብዙም እኔ እንጃ የኔ ነገር በጣም ቅርብ ጓደኛሽ ነች የነገረች አስጠይቃት ስለ ባህሪዋ ነገሩኝ አልኳቸው። ለምን በጣም ትንሽ ኮንታክት ነበር ሲት እናንተ ሲቱ ይያላችሁ እኛ አርፎር ነበር ብዙም ኮንታክት የለንምና ስለ እንግዶቼ ደግሞ የቤት ስራ ለመስራት እወዳለሁ እና በጣም የተነገረኝ ነገር ይሄ ነውና እንድታልፊው ስላልፈለኩ ነው ወደ ኋላ ድጋሚ መለስኩሽ። ስለ ህክምና ትምህርት ቤት ስናወራ ሌላ አንድ ማንሳት ያለብን ጉዳይ ህክምና ስለሚወስድብን ነገር ብዙ ነገር እንደሚሰጠን ብዙ ነገርም ይወስድብናል እና ይሄ ድል ደግሞ እኛ ታላላቆቻችን እንደምንሰማ ታናናሾቻችንን መስማት ደግሞ አለብንና ለምን ህክምና ትምህርቱ መቀየር መቻል አለበት። ለምሳሌ አሁን አስተማሪ ሆንኩኝ ማለት ነው ሲኒየር ሆንና ባለፈው ራውንድ እያረኩኝ አዲስ ኢንተርኖች መጡ እና ሲያቀርቡልኝ ይንቀጣቀጣል ልጃቸው
ስለዚህ ራውንዱን አውስቆንኩና እኔ ማስፈራ ሰው አይደለሁም መፍራትም የለባችሁም ፐርሰናሊ ማታካ እናረጋችሁ እስካላችሁ ድረስ ግን ተምራችሁ እንድትወጡ ምችለውን አረጋለሁ እዛ ላይ አልደራደርም አልኳቸው ከዛ ውስጣችን ምን ያህል እንደፈራ ብታውቃሉኝ ስለዚህ አሁን ብዙ ነገሮችን ማስተካከል መጀመር አለብን እና ምን ነገሮች ማስተካከል አለባቸው ልጅ ታስቢያለሽ ያው እንዳልከው ህክምና ሃይራርኪ ያለው ያመጥፎ ነገር ነው ብዬ አላስብም ማለት ሃይራርኪው ይሄ ካንተ በላይ ያለውን ሰው ሪስፔክት ማድረጉ ጥሩ ነው ግን መፍራት አይደለም መሆን ያለበት እና መቅረት አለበት ብዬ ማስበው አንድ ነገር ሲኒሮቻችን ምናምን በሃርድሺፕ ተምረው ሊሆን ይችላል የተሰደቡ ተምረው ሊሆን ይችላል ምናምን ግን እንደዛ መሆን አለበት ማለት አይደለም ያ ሲስተም መቀጠል አለበት ማለት አይደለም ብዙ ጊዜ ሬዚደንቶች ሲሉት እንደምናደደው ነገር እናንተ ግን የጳውሎስ ኢንተርኖች የሚሉ ነገር አለ ትንሽ ጨምላቆች ናቸው ምናምን ይሉናል አሁን እኛን ከዛ ግን የሆነ ቱማች የሆነ ነገር ጠይቀን አይደለም ግን እነሱ ባለፉበት ሃርድሺፕ ግን እኛ ማለፍ አለብን ማለት አይደለም አፍተር ኦል ሰው ነክ ሂውመን ነክ አንድ ሌላኒ በጣም ማምንበት ነገር ዛሬ ኢንተርን የሆነ ሰው ሁሌ ኢንተርን አይደለም የሆነው ባይዘው at some point ያንተ ቦስም ሆኖ ሊመጣ ይችላል የሆነ ብዙ ቦታ ነው የምንሄደውና ሰውን ዛሬ ባለበት እንትኑ ማየት የለብንም ህክምና ትምህርት ቤት ላይ ካንተ በአንድ አመት እንኳን የሚበልጥ ሰው በብዙ ነገር ይበልጣል ብዙ ነገር ካንተ በላይ ያውቃል ስለዚህ እያንዳንዱ ሲኒየር ለኢሚዲየት ጁኒየር እንኳን አስተማሪ ነውና በቃ ካንተ በታች ያለው ሰው አንተ ያለፍክበትን ኤክስፒሪየንስ ሳይሆን የተሻለ ኤክስፒሪየንስ የተሻለ እውቀት ጨብጦ እንዲወጣ ሲኒየር የሆነው ሰው ማስተማርን ሪስፔክት ማድረግን ብቻ ሂውመን ነን ሁላችንም ሂውመን ቢንግ አፍተር ኦልና ብቻ ሪስፔክት ማድረግን መልመድ አለባቸው ያስባለሁ ይሄ ነገር እውነት ለምናገር ጳውሎስ ሲኒየሮቻችን ላይ በተለይ ብዙም የለም ስፔሻሊ ደ ሲኒየርስ አንዳንድ ሬዚደንቶች ባይሆን ከተለያየ ቦታ ስለሚመጡ እንደዛ ሊሆኑ ይችላሉ ግን በቃ ሪስፔክት መደረግ አለበት ሁሉንም ታናሽ ከሆኑ እናውቃለን ማለት አይደለም ብዙ ማናውቀው ነገር ሊኖር ይችላል ግን ያው አስተምሩን ሪስፔክት መደራረግ አስፈላጊ ነው ብዬ አስባለሁ ፕላስ አንዳንድ ጊዜ ቃላቶቻችን ምን ያህል ያንድን ሰው ሜንታል ሄልዙ ላይ ራሱ ምን ያህል ኢፌክት እንዳለው ማወቅ አለብን እኛ ጋር አይደለም ግን ሰምቻለሁ በመስኮት ሲጂ ተበርበሪ ምናምን የሚሉ ሲኒሮች አሉ አንዳንዴና ለመቀለድም ይመጣ ሲኒር አንዳንዴ ሊኖር ይችላል በቃ ጀስት አንተ ላይ ሙድ ይዞ ለመሄድ ግን እንደዛ መሆን የለበትም እና ሁሌ ያንን ማሰብ አለብን አፍተር ኦል ሂውመን ቢንጎች ነን ሪስፔክት መደራረግ አለብን ሰው ዛሬ ባለበት ሁኔታ ነገዛ እናገኘውም ነገ ከኛም በላይ ሆኖ ልናገኘው እንችላለንና ፖዚቲቭ ኢምፓክት አልፎ ማለፉ ጥሩ ነው እና ያን የድሮን ሲስተም ለማስቀጠል መሞከር የለብንም የተሻለ ሲስተም ማምጣት እንችላለን ተከባብረን የምንሰራበትንና እንቅልፍ ማጣት አይደለም አሁን አንድ ኢንተርን ጥሩ ኢንተርን ነው መባያ እንትኑ እንቅልፍ ማጣቱ ደምሮጦ ማምጣቱ ላብራቶሪ ገብቶ ጉዳይ ማስፈጸሙ መሆን የለበትም የአንድ ኢንተርን ጥሩ ኳሊቲ መለኪያው አንድ ጊዜ ትዝ ይለኛል ኒኩ ሆኜ ደም አምጥቼውን ፕላትሌት የለም ተብሎ ከዛ ግን ጠያየኩኝና በደም ይዤ ስመጣ በጣም ጎበዝ ልጅ ምናምን አለኝ በጣም ደበረኝ ፕላትሌት ስላመጣው አይደለም ጎበዝ መባል ያለብኝ እና እቺ ልጅ ስትወጣ አንድ የፔዲኬዝ ቢመጣ ማከም ትችላለች ወይ መሆን ያለበት በቃ ሐኪም እያረግናት ነው ወይ የሚለው ነገር ጉዳይ ማስፈጸም አይደለም ጎበዝም ሰነፍም ኢንተርን መባል ያለበትና እሱ ላይ ቢሰራ ጥሩ ነው ብዬ አስባለሁ ከዛ ደግሞ ያው ኢንተርንሺፕ ላይ የሚደብረው ነገር የሆነ ሰዓት ግሬዲንጉ የሚያዝበት እንትን ሳብጀክቲቭ ይሆናል ለዛ ትፈራለህና ኦብጀክቲቭ ቢሆን አሰስመንቱ ያን ነገር ሊቀይር ይችላል ብዬ አስባለሁ የሆነ ሬዚደንት ምን ታስባለህ ስለሱ አይነት ብቻ ሳይሆን ኦብጀክቲቭ በሆነ አሰስ መደረግ ብንችል ያን ነገር የተሻለ ያደርጋል ብዬ አስባለሁ ስለ ግሬዲንግ ካነሳሽ ልክኛ አርዋን ሆነ ስንገባ ናይ the first time ኢንተርን ግሬድ አድርጎ የተባለ ከዛ ክርክር አስነሳ ለምን ስናየው it was not objective አልነበር ስለዚህ አንደኛው እንደዚህ አይነት ሚቲንግ ላይ ያደረኩት ዝም ይለኝ ወረቀቱን አነበብኩላችሁ እና ክራይቴሪያ ተቀምጧል ከዛ በኋላ በዛ መሰረት ነው እንጂ የምንሰጠው አንድ ሰው አንድ ቀን ቀርቷል ምናምን ይሄን ያህል ይጎዳና አይሰራም እና ያ ነገር መቀየር አለበት ሌላው ደግሞ ይባል ነበር ኢንተርንሺፕ ኤአይ ሰጥም ነው ይባል ነበር እና ይሄ መቀየር አለበት ብለን ከራከር ነበር ለምን እኔ
ሁሉም የነበረኝ ኢንተርንሺፕ ላይ ስመጣና ነው እንደዛ ብሎ ነገር የለም ሚድተርም አሰስመንት አይሰጥም ይባላል ነው ምን ችግር አለ በደንብ የሰራ ሰው ካለ ኢንካሬጅ ማድረግ መልመድ መቻል አለብን ስለዚህ ኦብጀክቲቪቲ ላይ እንስማማለን ማለት ነው ኦብጀክቲቭ መሆን አለበት ህክምና ላይ ደግሞ አንድ ህመም አለን ሁላችንም ያለን ቀጣይ ነገር የሚባል ማለት ነው ዋትስ ኔክስት እና ለምን ኢትስ ኔቨር ኢነፍ አይደል የትራምፕ ኒሱ የጻፈችው መጽሐፍ አለና ቱ ማች ኤንድ ኔቨር ኢነፍ ነው እንደዛ የሚል ስለዚህ እስቲ ልጠይቅሽ አንተ ጥያቄ ነው ዋትስ ኔክስት እሺ እንዳልከው ነው ትንሽ ከበደለ ጥያቄ ነው ስፔሻሊ አሁን ኢትስ ቬሪ አንፎርቹኔት እንደዛ መሆኑ እናንተ እንደዛ ያሳስባችሁ ነበር አሁን ልክ ስንጨርስ እኛ አሁን ስፔሻሊ አሁን ላይ ያለው ጄኔሬሽን ደግሞ ክሊኒካልም ዙር ነው መቀጠል ያለብኝ ሌላ ነገር ውስጥ ነው መግባት ያለብኝ ከሀገር ነው መውጣት ያለብኝ እዚሁ ነው መሆን ያለብኝ የሚለው ነገር በጣም ዳይሊማ ውስጥ የሚያስገባ ነገር ነው ግን እኔን ከሆነ የምጠይቀኝ ለእኔ ፐርሰናሊ ዋትስ ኔክስት አንድ ማውቀው ነገር አትሊስት ሐኪም እንደመሆን አውቃለሁ መሆን የምፈልገው ሐኪም በክሊኒካል እንትኑ ነው መቀጠል የምፈልገው ከዛ ውጪ ከሀገር መውጣት ብዙም ፍላጎቱ የለኝም አሁን ላይ ማለት ዩኤስኤምኤል ስፔሻሊ ዩኤስኤምኤል ላይ ነገር ሊቀየር ይችላል አላውቅም ግን አሁን ላይ ብዙም ልቤ ወደዛ አይደለም ያለው እና ለኔ ፎር ሚ ዋትስ ኔክስት ብዬ ማስበው መሆን የምፈልገው ነገር ከዚህ በኋላ ላለው ህይወቴ አላወራሁትም እስካሁን ግን ህክምና ስገባ ሚሽነሪ የመሆን እንትን ኖሮ ነው የገባሁት ሚሽነሪ ሐኪም መሆን የምፈልገው ብዬ ነው የገባሁት እና ያንን ነገር ብዙም ሉዝ አላረኩትም ስፔሻሊ አሁን ኢንተርንሺፕ ከገባሁ በኋላ አሁን ደግሞ ሞር ድጋሚ ደግሞ ወደዛ እንትን መልሼ የገባሁ ነውና ሚሽነሪ ሐኪም ነው የምፈልገው ሚኒንግ ህክምና ብዙ ያልደረሰባቸው ቦታ ላይ አንደር ፕሪቪሌጅድ የሆኑ አንደር ሰርቭድ የሆኑ ፖፑሌሽኖች ላይ ነው መስራት የምፈልገውና በዛ እንትን የሚሰሩ ደግሞ ሆስፒታሎች አሉ ላይክ ቲቺንግ ሆስፒታሎች እኛ ሀገር ላይ ያው አይ ቲንክ የፓክስ ሆስፒታሎች አሉ ኪር ሆስፒታል ነው እኛ ሀገር ያለው ግን እነሱ ጋር ሬዚደንስ የለም ሶዶ አለ ሶዶ ክርስቲያን ከዛ ኬንያ ላይ ያሉን ኪጃቢ ቤታኒ ኪድስ ምናምንና እዛ ጆይን ባረግ ደስ ይለኛል አሴ ሬዚደንት ማለት ነው እዛ በማር ቢኮዝ ፔዲያትሪክ ሰርጀሪ እና ፕላስቲክ ሰርጀሪ ላይ ደግሞ የተሻለ እንትን አላቸውና እዛ በማር ደስ ይለኛል ያው አሁን ላይ አብዛኛው እንትን ከሀገር መውጣት ነው ከሀገር ወጥቶ መማርን ግን እፈልጋለሁ ቢኮዝ በተሻለ እንትን ትማራለህ የተሻለ ቴክኖሎጂዎች አሉ እና ቴክኖሎጂ ስል እንዲያው አሁን ከደብረ ዘይት እየመጣሁ አይደለ ገጠር ፈረንጆችም ነበሩና በጣም ትንንሽ የሚመስሉ ግን በጣም ይጠቅሙ እቃዎች ነበሯቸው አሁን እንዲያሚጃቸው ነበረ ሰተው ኢንዶኔት ሰተውኝና ከስልክ ጋር እንደ ኢንዶስኮፒ ያገናኝተ ኢር ክሊኒንግ አይነት እንትን ነውና እያየክ ፎሪን ቦዲ ማውጣት ትችላለህ ዋክስ ምናምን ማውጣት ትችላለህ እና በቃ ቴክኖሎጂ በጣም አድጓል እና ያ ነገር እንደዚህ አይነት ኢንቫይሮንመንት ውስጥ በማር ደስ ይለኛል ቢኮዝ የተሻለ ነገር ስታገኝ ደግሞ የተሻለ ሐኪም መሆን ትችላለህ የተሻለ ነገር ማለት ትችላለህ የተሻለ ማስተማር ትችላለህና ጥሩ ሴታፕ ላይ በማር በደንብ ፉሊ በደንብ እንትን ያለበት ቦታ ላይ በማር ደስ ይለኛል ከዛ አገለግላለሁ በተሻለ የዛሬን ኢንተርቪው ለማሳካት ስንሞክር የሰዓት ጉዳይ ችግር ገጥሞን ነበር የሚመችሽን ሰዓት ለምን ከከተማ ውጭ ስለነበርሽ ማለት ነው ግን ልክ ደግሞ የእናንተን ታሪክ ደግሞ አለመዘገብ ደግሞ ልክ አለ ስለዚህ ችግር የለውም እንጠብቃለን በመጣሽበት ሰዓት እኔ ነበር ያልሽና የት ሄደሽ ነው እና ስለዛ ስለምሳሪያችሁ ስራዎች ደግሞ እንድታወሪኝ ስለፈለኩ አሁን የመጣሁት ከደብረ ዘይት ወደዛ ያለ ገጠር ነው አዱላላ የሚባል ወረዳ ውስጥ በጣም ገጠር ነው ሪሞት ኤሪያ ነበር ከሰኞ ጀምሮ እንደዛ አይነት እንትን ላይ ነበርኩኝ ከዩኤስ የመጡ ፊዚሻኖች ነበሩ እኔም በአጋጣሚ ነው ያገኘኋቸው ሰኞ ቀን ሁለታ ነበርኩ ማክሰኞ ሰበታ ነበርኩ ሮብ ሐሙስ ዓርብ ደግሞ እዛ ወደ አዱላላ ያልኩት ገጠር ነበርኩኝ እነሱ ሚሽነሪዎች ናቸው የሚሰሩት ሪሞት ኤሪያዎች ላይ ነውና ህክምና በደንብ የሌለበት ቢኖር እንኳን በበቂ ሁኔታ የሌለበት እና ደግሞ ሰው ማቢርነስ የሌለበት ቦታ ላይ ነው እና ፋይናንሻሊ እንትኑም አለ በነፃ ስለሆነ ሰው ያው ይመጣል ሁሉም ሰው በደንብ ይመጣል እዛ ሳክም ነበር በጣም ደስተኛ ነኝ ብቻ ከእንደዚህ አይነት ቦታዎች ሲሄድ በጣም ደስ ይለኛል እና በቃ በጣም ሲምፕል ነገሮችን
አሁን በኢርዋክስ ምክንያት ጆሮ ማይሰማ ሰው ነበር እና በቃ ተፈወስኩኝ ምናምን ያለ ነበር ጀስት ኢርዋክስን ያወጣውለት እና ደስ ይለኛል እንደ አይነት ስራ እና ከዚህ በፊት ሄጄ አውቃለሁ ፎር ዘ ፈርስት ታይም ባይዘው የሄድኩት ፒሲቱ ሆኜ ነው እና እንትና የባቻችን ጎልድ ሜዳሊስት ማን ያልከኝ ሰኛ ጂፒ ነበር ይዛኔና የዛኔ ታውቂው ነበር እሱ የዛኔ ጂፒ ነበረ እነሱ ሰርጀሪ ምናምን እየሰሩ ነበረ እኔ ፒሲቱ ሆኜ ያው ምንም አላደረግም ግን ኦሮምኛ ስለምችል ማስተርጎም ሰራ ነበርና ያኔ ነው ፎር ዘ ፈርስት ታይም ሚሽን የሄድኩት ከዛ በኋላ ኢንተርንሺፕ ከገባ በኋላ በተለይ 3 months ባክ ምናምን ዲላ ነበርኩ ከዲላ ወናጎ የሚባል ገጠር አለ እዛ ነበርኩ ለአንድ ሳምንት እዛ በጣም ደስ ይል ነበር ያኔ ደግሞ በደንብ ኦርጋናይዝድ ነበሩ ሰዎቹና በጣም ብዙ ዕቃ ነበር ብዙ መድኃኒቶች ነበሩ ምናምንና በቃ እኔም እጄን እንዳፍታታ ረድቶኛል ብዬ አስባለሁ ኦፒዲ ኬዞችን ኮመን ኬዞችን ፕላስ ደግሞ ምን ያህል በቃ የኛ ሀገር ሰው ምን ያህል ስቲል ህክምና እንዳልደረሰው ታያለ እና በቃ አሁን ብሬስት ካንሰር ምናምን ያገኘውባቸው ሰዎች ነበሩ ግን ላይክ እንዲ አልሰሬትድ ሆኖ ግን ብር ስለሌላቸው ብቻ ቤታቸው የነበሩ ሰዎች እና በቃ ምን ያህል አዌርነሱም እንደሌለ እና እዛ ወደ የኔ ሂድመት ወናጎ ጌዲዮ ዞን ውስጥ ነውና የኤሊፋንቲያሲስ ምናምን በጣም ኮመን ነው እና ጫማ ስለማያደርጉ ግን አያውቁትም እሱ እና በቃ ምን ያህል ላይ ጫማ እንዲያደርጉ ላይ አቅሙም ብቻ አይደለም ስለማያውቁት እግራቸው በጣም ህፃናቶች ላይ ሁላ ስናይ ነበርና በቃ ምን ያህል ገና አዌርነሱ ገና እንደሆነ ታያለ ሲምፕል ነገሮች ላይክ ዲያሪያል ዲዚዝ ማልኑትሪሽን ምናምን በጣም ስቲል አሉ የተጎዱ ልጆችና ያን ነገር ያሳየኝ ሚሽኖችን ሲሄድ ያን ነገር በደንብ ያለው ብቻ ህክምና እዚህ ቴሪሸሪ ሆስፒታል ላይ የምናየው አይደለም ሰፊው ህዝብ ስቲል ገጠር ነው ያለውና ምን ያህል በቃ ገና እንደሆነ ቫክሲኔሽን ሰን ኤክስፖዠር ምናምን እንደዛ ተብለን ፒዲ ላይ የምንማራቸው ቤዚክ ነገሮች ምን ያህል ገና እንደሆኑ እና ያው ደስ ይለኛል እንደ አይነት ስራ በተቻለኝ አቅም መሄድ እሞክራለሁ ለመሄድ ለመሳተፍ ለማገልገል እሞክራለሁ አንድ መነጋገር ያለብን ሌላ ጉዳይ የአንሰርቴኒቲ ጉዳይ ለምን የእናንተ ፊውቸር እና የኛ ፊውቸር በጣም ይለያያል ለምን በእኛ ጊዜ ነው ምደባ ይቆመው ከዛ ነገሮች በጣም የተደበላለቁትም ከኛ ጊዜ በኋላ ስለዚህ አሁን ይሄንን አንደኛው ስራ የጀመርንበት ምክንያት ቢያንስ መንገዳችንን እናሳይ ነው የተለየ ጥቅም እናገኝበት ፕሮግራም ሆኖ አይደለም ግን የኛ ተላላቆች ስላልነገሩን ብዙ ነገርን ያው በጨበጣ ነው የለመድነው ግን ቢያንስ የኛን ህይወት እናሳያችሁ በሚል ነበር ይሄ ዓላማ ያለውና አሁን የናንተን በደንብ ልናዳምጣችሁ ይገባል የናንተ ሴናሪዮ በጣም ይለያል ማናችንም ካለፍንበትና ለምሳሌ ለማንሳት ያህል እንማር ብትሉ እድሉ ቀላል አይደለም እንስራ ብትሉ እድሉ ቀላል አይደለም ከሀገር እንውጣ ብትሉም there is a cost factor ብዙ ሰው የማያወራ በጣም ውድ ነው ሀገሪቷም በጣም ትጎዳለች ስለዚህ በዚህ መሀል እያላችሁ ነው ጋውን አልብሰን አጨብጭበን መንሸኛችሁ ማለት ነው ምን ይሰማሻል እዛ ላይ honestly ለምናገር በጣም ያሳዝን ነገር ነው እና even graduation ራሱ በጣም አስደሳች አይደለም ወለኛ በፊት እንደነበረው because ተጨማሪ አንሰርቲኒቲ ሆነ ተጨማሪ ኩዌስችኖችን ይዞ ስለሚመጣና እንዳልከው ምዳባ የለም እንደድሮ ምዳባ የለም ብቻ ሳይሆን ፈልገ እንኳን በህክምና ለስራ ብትል እንኳን አዲስ አበባ ውጭ ሊሄድ ብትል ሰላም አይደለም አብዛኛው ቦታ መሄድ ሊከብድ ይችላል ፋይናንሻል ሁኔታው አለ አሁን ላይ አይደለ እንደ ሀገር ደግሞ እንደ ሐኪም ብቻ ሲሆን እንደ ሀገርም ያለንበት ፋይናንሻል ሁኔታ በጣም የሚያሳዝንና አይ ፊል ሳድ እውነት ለምናገር በጣም አዝናለሁ ለሐኪሞች እንደዛ መሆን አልነበረበትም because ለፍተናል በጣም ለፍተናል 7-8 ዓመት ተምረናል እንቅልፋችንን አጥተናል ወጣትነታችንም የሆነ ያንግ በቃ ልጅነታችን ነው actually ልጅነታችንም ለሜዲሲን እየሰጠን እንደ ጓደኞቻችን የሆነ ተጫውተን ምናምን አይደለም ላይብረሪን ያሳለፍነው እድሜያችንን በብዛት ሜንታሊ በጣም ተፈትነን ያለፍነው እዚህ ስንደርስና ከዛ ግን ሀገሪቱ በቂ ሐኪም ኖሯት አይደለም ስቲል ደግሞ የሆነ ቦታ የሆነ የተፈጠረ ችግር ያለኝ ይመስለኛል አይ ዶንት ኖ ይርገን በቂ ሐኪም የለንም at the same time ለሐኪም
ደግሞ ስራ የለም ይባላልና ያው እንግዲህ እኔ ለራሴም ለጓደኞቼም የምለውን ነገር ቢኖር ብዙ ኦፕሽኖችን ብቻ የሆነ ኦፕሽኖች አሉን አት ዘ ሴም ታይም ክሊኒሻን ብቻ መሆን አይደለም ፐብሊክ ሄልዝ አለ ብዙ ነገሮች አሉና ያው ከልባችን የምንፈልገው ነገር ስፔሻሊ ሜድ ስኩል ውስጥ ገና ላሉ ሰዎች እርሊ ማወቅ ጥሩ ነው ብዬ አስባለሁ። ኤስኤምኤልም ከሆነ ቀድሞ መዘጋጀት ቀድሞ ማንበብ ቀድሞ ክራይቴሪያዎች ምን እንደሆኑ ቀድሞ ማየት ጥሩ ነው ብዬ አስባለሁ። ብቻ መሆን የምንፈልገው ነገር ቀድመን ዲሳይድ ማድረግ ብንችል እርሊ ሆነ መዘጋጀት እንችላለን ብዬ አስባለሁ። ግን ያው እኛ አንዴ ተመርቀናል ሶ እኔ ማለት የምችለው እንግዲህ ያሳዝናል። አይ ሆፕ ከዚህ በኋላ የተሻለ ጊዜ ይኖራል ብዬ አይ ሪሊ ሆፕ እሱን በጣም ሆፕ አደርጋለሁ። እና ለተመረቅን ሰዎችም ማለት የምፈልገው ነገር ተስፋ አትቁረጡ ማለት ፈልጋለሁ። እውነት በጣም እኔ ፐርሰናሊ አሁን የሆነ ደስተኛ ነኝ በማደርገው ነገር ብልም እንደዛ ይሄ ስንመረቅ ፔሲሚስቲክ ሆነን ጨለማ ነው ከዚህ በኋላ ባንመረቅ ይሻላል እያልን መመረቃችን ያሳዝነኛል። ግን ተስፋ መቁረጥ የለብንም። ያው የተሻለ ነገር ይመጣል። ፕላስ ሜዲካል ዶክተርስ ብቻ አይደለንም ሌላ ግቢ ያላቅም ግን አሁን እኛ ባሽ ላይ ብዙ ነገር አሉ ልጆች ሊደሮች አሉ ካሁኑ ኢንተርፕሬኒየር የሆኑ አሉ ላይክ ኢኖቬሽኖችን እየሰሩ ያሉ ልጆች አሉ ምናምን እነዛ ኦፕሽኖች አሉና እነሱን በቃ መሞከር እንችላለን። ከባባድ ዩቲዩበሮችም አሉ አሉ ባይዘ ዩቲዩበሩን ብቻ ነው አንተ የምታውቀው እንጂ አሁን አንደኛ ባሽ ልጅ አለ የፔዲያትሪክስ ሂፕ ስፓይክ ይሰራ ለአቢጣ አበርክቷልና ኢንተርን ሆኖ ማለት ጽፈነው ነበር ያ ጽፋችሁት ነበረ። ከሌላ ደግሞ ከባድ ኢንተርፕሬነር ልጅ አለ ይሄ አልትራሳውንድ ምናምን እንደዚህ ሜዲካል ኢኩዊፕመንቶች ላይ የሚሰራ አለ። በደንብ ሊደርሺፕ ላይ በጣም ብቻ ጎበዝ ሊደር የሚሆኑ አይነት ልጆች አሉ። እና ያው አሁን ሜዲካል በመመረቅ ዳዝሚን ሐኪም ትሆናለህ ማለት አይደለም። ግን ያው ተስፋ አትቁረጡ ማለት ፈልጋለሁ። ድሉ ቢኖርሽ ቶሎ ትማሪያለሽ ወይስ ሰርተሽ መማር የምትፈልጊው? 1 አመት ከሰራሁ ይበቃኛል ብዬ አስባለሁ። ከዛ ግን አሁን እድሉ ቢሰጠኝ መማር ይመስለኛል። አሁን እድሉ ቢሰጠኝ አይወድ መማርን መመርጥ ይመስለኛል። ግን ያው ቺና አመት ባርሽ እስከ 2025ን ብሰራበት አሲጂፒ ደስ ይለኛል። አሲጂፒ ትንሽ ነፃነት አለክ መሰለኛል ለመስራትም እሱን ባረግ ደስ ይለኛል። ግን ያው ከዛ በኋላ መማር ይሻላል። ዋንስ መማር ከሆነ ሐሳብክ በጊዜ መማር ይሻላል መሰለኝ አይደለ? ተቶሎ ነው ተማርክ። እኔ በ6 ወር እንደተማረ ሰው ቶሎ መማርን እመክራለሁ። የመማር እድል ቢኖርሽ ምንድነው መማር የምፈልግ? ፔዲ ሰርጀሪ መማር እሱን ነው የምመርጠው እድሉ ከተሰጠኝ። ኤኒቲንግ ሰርጀሪ ያለበት ነገር ነው የምወደው። ፔዲ ሰርጀሪ ነምበር 1 ቾይዜ ነው። ፕላስቲክም ልማር እችላለሁ። ፕላስቲክ ያልኩበት ሞር ክሊፍት ፓሌት እንደዚህ በርዝ ዲፌክት ያላቸው ልጆች ላይ ነው መስራት የምፈልገውና የፕላስቲክ ሰርጀሪ ደግሞ ፔዲያትሪክስ ፕላስቲክ ሰርጀሪ ሊሆን ይችላል። ግን ያው ለቤ ህፃናት ጋር ነው ስቲል ያለው። ስለ ፔዲ ሰርጀሪ እሱን ሳነብ እኔ ደስ ነው ያለኝ። ለምን እኔ ቀዶ ህክምና ትምህርት ቤት እንደገባ ያደረገችኝ ፔዲያትሪክ ሰርጀን ነች። አክቹዋሊ ህክምና ትምህርት እንዳላቋረጠ ያደረገችኝ ፔዲያትሪክ ሰርጀን ዶክተር ተትና ትባላለች። እና በኔ ህይወት ላይ በጣም ትልቅ አሻራ አለ። የደወለች የምትቆጣኝ ብቸኛ ሰው እሷ ነች። ሌላው ሰው በሙሉ ይፈራኛል። እሷ ግን ደውላ ልክ ነው የምታስገባኝ መስመር ስስትና እንዴት ነው ፔዲ ሰርጀሪን ልትፈልጊው የቻልሽው? ስለሱ ደግሞ ንገሪ። ህክምና ትምህርት ቤትም ሳልገባ ፔዲያትሪሻን አሁን ያኔ ስለ ብዙም ስለ ስፔሻሊቲዎች ባላቅም ግን የህፃናት ሐኪም ሲባል ሰማ ነበር። የህፃናት ሐኪም የመሆን ፍላጎት ነው የነበረኝ። ከዛ ሜዲሲን ገባን። ሲዋን ስንገባ ግን በሰርጀሪ ነበር የጀመርነው። ሰርጀሪ ሞር ፋሲኔት አደረገኝ ደግሞ በጣም በቃ with your hands ስኪል ብቻ እጄ የሆነ ስኪል አለው የሚለው ነገር አለ አይደለ? እሱ ነገር በጣም ፋሲኔት አደረገኝ። ብቻ በቃ በሽታውን you can remove ታደርጓለህ በእጅክ ነውና ያ ነገር በጣም ፋሲኔት አድርጎ የነበረ ሲዋን ሰርጀሪ ስንማር ማለት ነው። ከዛ በቃ ሰርጂን ነው መሆኑ መሰለኝ ያልኩኝ። ሌላ ደግሞ ሲኒሮቻችን በጣም ኢምፓክት ይኖራቸዋል አይደለ? እኛ ላይ ወደንም ጠላንም
የማያቸው ሰዎች በጣም ፋሲኔት ያደርጉኝ ነበር። በቃ እንደነሱ መሆን ፈልጋለሁ ነበረ። ከዛ አንድ ቀን ዶክተር ሀና ቤድሳይድ ሰጠች። የሆነ ማኖሬክታል ማልፎርሜሽን ያለው ልጅ ነበረ። ስለ ቫክትሪል አሶሲሽን ምናምን ስታወራ ብቻ የሆነ በጣም አስደመመችኝ አይነትና እኔ በቃ እንደሷ ነው ሆነው ዶክተር ሀና አበበ ማለት ነው። እንደሷ ነው ሆነው አልኩኝና በቃ የዛን ቀን ነው ፔዲ ሰርጀሪ ምንድነች ምናምን ስል ፔዲያትሪክ ሰርጅን እንደሆነች አወቅኩ። በቃ ሲያው ሰርጀሪ ድሮም ፔዲያትሪክስ ነው ነበር። ከዛ ሰርጀሪን እየወደድኩኝ ነው ሁለቱን አንድ ላይ ብያሰብኩኝ። ከዛ ፔዲ ሰርጀሪ ምን እንደሆነም ከዛ በኋላ ነው ያየሁትኝ ቼክ አረጉኝ ምናምን ምን እንደሆነ። ከዛ በኋላ ኢንተርንሺፕ ላይ ደግሞ ፔዲ ሰርጀሪ ስንገባ ብዙ ኬዞችን አላየሁኝም ነበር። ዩዥዋሊ ይሄ ምንድነው ሃይፖስፓዲያ እንደዛ ብቻ ብዙ ኬዝ አላየሁም ነበር። ከዛ ግን ፔዲ ገብቼ ኒኩ ስገባ ኒኩ ብዙ ልጆች ነበሩ የፔዲያትሪክ ሰርጀሪ ትራኪያ ላትሪዥ የነበራቸው ልጆች ነበሩ፣ ኤችኤስዲ የነበራቸው፣ አንዳንድ ኒክ ያላቸውም ሰርጀሪ ይሰራላቸዋል፣ ስፖንታኒየስ ዶርናል ፐርፎሬሽን እንደዚህ አይነት ልጆች ነበሩ። ኒኩ ነበሩ አብዛኞቹ ፔሸንቶቻቸው። ከዛ ያ ነገር መልሼ ደግሞ ወደ ፔዲ ሰርጀሪ እነዚህም ኬዞች አሉ ለካ የሚለውን ነገር እንዳያረገኝ እና ደግሞ አብዛኛው ነገር ያው እኛ ሀገር አይሰራም። አሁን ትራኪያ ላትሪዥ ምናምን ብዙም አውትካሙ ስቲል ጥሩ አይደለም ነውና እነዛ ልጆች ደግሞ የተሻለ ተምሪ ደግሞ እንደ ሌሎች ሀገሮች ማድረግ እንችላለን እኛ ጋርም ሌቨል ኦፍ ኬሩን እና ኢንተርንሺፕ ኒኩ ላይ ደግሞ የተሻለ እንትን አረገኝ ለፔዲ ሰርጀሪ ያለኝ ነገር። ከዛ ያው እና ኦፕሬሽን ስማይል ኪድስ ዋር የሚሰሩት ነገርም ደስ ይለኛል። ክሊፍት ፓሊቲ ያላቸው ልጆች ላይ የሚሰሩት ነገር የነዛን ልጆች ህይወታቸውን ነው የሚቀይሩት ዋንስ ዘይዱ ተሰርጀሪ እና ያው ህጻናቶች ላይ ስትሰራ በሽታውን ብቻ ሳይሆን አሁን ዊዝ ክሊፍት ፓሊቲ የሚያድግ ልጅ ይሄ ህመሙ ብቻ ሳይሆን አብሮት የሚመጣ ደግሞ ሜንታል ሄልዝ ኢሹ ሊኖር ይችላል፣ ከሶሳይቲው ጋር ያለው ነገር ሊኖር ይችላል እና በጣም ያ ነገር ነው ሞር ደግሞ የሳበኝ። እዚህ ፔዲያትሪክ ሰርጀሪ እንቀጥይበት። ሰርጀሪ መሆንሽ ደስ ብሎኛል። እናለፈው ዶክተር ኤልሳቤትን ስጠራት ኢመርጀንሲ ሜዲሲን ነበር ያለችኝ። አሁን ሁለታችሁ የሚያመሳስላችሁ ነገር ያየሁት የምትፈልጉትን ታውቃላችሁ። ስለዚህ በጣም ጥሩ ነገር ነው ማለት ነው። እና ስለዚህ ኢንተርቪው ስዘጋጅ እሷን አውርቻት ነበር። ምን መጠየቅ ትፈልጊያለሽ ብያት ነበር። ባለፈው እንደተገናኛችሁ አውቄያለሁ እና ምን አለችኝ መሰለሽ? ፐርሶናሊቲዋ ላይ ህክምና ያለውን ኢፌክት ጠይቅልኝ አለች። ህክምና ትምህርት ቤት በማለፏ በራሷ ባህሪ ላይ ያለውን ተጽዕኖ ጠይቅልኝ አለች። እስቲ መልሽላት። ህክምና ትምህርት ቤት ዋን ቲንግ ህክምና ትምህርት ቤት በማለፌ ብዬ ማስበው ነገር ሞር ዲሲፕሊንድ እንደሆን አድርጎኛል። ሞር ሃርድ ወርከር እንደሆን አድርጎኛል። ሚድ ስኩል ዲሲፕሊንድ እንደሆን ሃርድ ወርከር እንደሆን ኮንሲስተንት እንደሆን አድርጎኛል ሚድ ስኩል። ሌላ ደግሞ የሚድ ስኩል ሃርድሺፕ ከዚህ በኋላ በህይወቴ ምንም ፈተና ከዚህ በላይ አይሆንም እንድል አድርጎኛል። አይካንዱ የሆነ ነገሮችን ማለፍ እችላለሁ ምለው ነገር አስተምሮኛል ብዬ አስባለሁ። ከዛ ውጪ ደግሞ ሚድ ስኩል ሞር ሂዩሚሊቲ እና ሂዩማኒቲ እንዲኖረኝ አድርጎኛል ብዬ አስባለሁ። ሚድ ስኩል ለሰዎች ማለት ይሄ ድሮ ባህሪ እንዲህ ነው ለማለት አይዶን ነው፣ ግን የሰውን የችግሩን ጥግ ታያለ ሚድ ስኩል ውስጥና ላይክ አሁን ቤተሰብ ልጅ ታሞበት ሲምፕል በሽታ ሲታመም ከባድ ነው። ልጅ ታሞባቸው ከዛ ደግሞ ኢኮኖሚካሊ ምንም ማድረግ አይችሉም ምናምን ብቻ ሰዎች እንደዚህ አይነት ዲሲዥኖች እንዲሳይድ ሲያደርጉት ያለና ብቻ በቃ ለሰው ማዘንን የሰዎች ብቻ በብዙ ነገር ውስጥ እያለፉ ነው የሚለውን ነገር እንዳያርጎኛል። አሞር ባህሪ ሲኒሮች ደግሞ በጣም ሀምብል መሆንን አስተምሮኛል ብዬ አስባለሁ። ሁሉ ጊዜ ካንተ በላይ የሚያውቅ ሰው አለ የሚለውን ነገር ሀምብሊንግ ነው ሚድ ስኩል። አት ዘ ሴም ታይም ሂዩሚሊቲን አስተምሮኛል፣ ሀምብል እንደሆን ረድቶኛል ብዬ አስባለሁ። ያ ስለ ሀምብልነስ ካወራን መጀመሪያ ላይ ጠቅሰሻል ፕሮፌሰር ማተም እና በጣም ብዙ በህይወቴ ላይ ብዙ ነገር ረድቶኛል። ከሁሉም በላይ ግን ከሱም ከፕሮፌሰር እንግዳም የተማርኩት ሰው ማክበር እና ጥቁር አንበሳ ደግሞ የነሱ አስተማሪዎች አሉ በፊት ያስተማሩን እና
ፈታኝ ሆነው መጡ እና እነሱ ሲናገሩ እነሱ አስተማሪዎቻቸው ሲያወሩ እነ ፕሮፍ ዝም ነው የሚሉት ስልክ ሲደወልላቸው ቆሞ ነው የሚያወሯቸው ማለት ያን ያህል እስኪያስደነግጠን ድረስ ማለት ነው ደግሞ ተማሪዎቻቸውን ደግሞ ያከብራሉ ስለዚህ እነሱ ባሉበት ቦታ ላይ እኛ ትዕቢተኛ መሆን አንችልም ማለት ነው ስለዚህ ጳውሎስ ማየታችን ያ ትልቅ ትምህርት ነው ያስባል ያ በጣም ታናናሾች አሉኝ ብለሽኛል እና ህክምና ነግባቢሎሽ አሁን ባለው ሁኔታ ምን ትመክሪያቸዋለሽ እውነት ለመናገር በጣም አጊንስቶኝ ሳይሆን ባይገቡ ግን ደስ ይለኛል ቢኮዝ ከባድ ነው ህክምና እና ላይክ እንደዛ ጠንካራ ናቸው ብዬ አላስብም ፕላስ በዛ ልክ ጠንካራ መሆን አለብን የሚለውም ነገር አለ አይደል ህክምናውን ስንገባ በጣም እኔ 18 17 አመት ሆነን ነው የምንገባውና በጣም ያንገነን ከዛ በዛ እድሜክ ደግሞ ቀቫይባ ተብሎ ስትጨነቀው ማይቀር ለሊቱ ሙሉ የተጨነቅ ስታድር በጣም አስጨናቂ ነውና ያንን ኤክስፒሪየንስ ባያረጉት ደስ ይለኛል ግን ከልባቸው ከፈለጉት ከልብ ማለት በቃ ሐኪም መሆን እፈልጋለሁ ሚሊዮን እኔ አሁን እኔ ዛኔ ማንም ምን ቢለኝ አልሰማም ነበር ሐኪም መሆን እፈልጋለሁ ብዬ ስለማስብና ግን ሞቲቫቸው ላይ ካሁን ደስ ህክምና ለመግባት ጥሩ ግሬድ ስላላቸው ምናምን ሆኖ ባይገቡት ቤት መሆን በቃ በዚህ ጉዳይ እንዳልኩ ከአባቴ ከህክምና ውጪ ትምህርት ያለ አይመስልም እኔ ደግሞ አይ ጃፓኮ ህክምና ብቻ አይደለም ትምህርት ማንም ሰው አካውንቲንግም ገባ ኢኮኖሚክስም ገባ ጆርናሊዝምም ገባ የሚወደውና የሚፈልገው ነገር ከሆነ ኢምፓክት ማምጣት ይችላል እና ከፈለጉት ከልባቸው ከሆነ አይወዱም ማይንድ ለማንም ቢሆን ማለት ነው ግን ያው እንደመህቶቼ ስለሆነ ስትራግል እንዲያረጉ ባያረጉ ደስ ይለኛል ግን የሚወዱት ከሆነ ይግቡ የምር ሰው የመርዳት የምር ያልብ ካላቸው ኮሊንግ ነው ህክምና ብዬ አስባለሁ ጥሪ ነውና ያ ጥሪ ካለባቸው ይግቡ I will support them ግን ያው ስትራግሉ ከባድ ነው with reservation ያ እና በዚህ ሲስተም ባይማሩ ደስ ይለኛል የተሻለ ሲስተም ውስጥ ቢሆን ሜቢ ስለ ሀኒ ባህሪ ነገሩኝ ስላቸው ጓደኞችን በጣም ሳቂታ ነች በከባድ ሁኔታ ላይ ራሱ ደስተኛ ሆና ነው የምታገኙት አሉ ልክ ናቸው ይስተሳስታል ብዙ ጊዜ እንዲህ ነኝ usually እየሳኩኝ ነው I don't know ብዙ ጊዜ እየሳኩኝ ነው እየሳኩኝ ብቻ ሳይሆን most of the time ደስተኛ አንዳንዴ ሃይነሽ ነው ይሉኛል ማለት አሁን ጋይኒ እየሳኩኝ ትዝ ይለኛል አብራኝ የተመደበች እኔ ግን ኖርማል አይደለሽም ምን ሆነሽ ነበርና እኔ እንጃ ብዙ ጊዜ ደስተኛ ነኝ I don't know ትንሽ ሰዓት ነው የምጨነቀው usually ከተጨነቅ የሆነ ማለት የሆነ ቶሎ ይገራው ታደርጓለሁ መሰለኝ ስለ ሰፖርት ሲስተምሽ ንገሪኝ እስቲ ኦኬ ሰፖርት ሲስተም ኦኬ ሶ ብዙ ጊዜ ስጨነቃለሁ እኮ አንዳንዴ በጣም ግራ የሚገባክ ነገር አለ ነገሮች ሲደራረቡ ምናምን ግን usually መጸለይ ይቀለኛል እና ግቢ ከገባው ቸርች ነው የሚሄደው usually ወይ ከሆስፒታልም ሆነ ከዶርሞ ከላይብረሪ ወጥቼ ቶሎ ቸርች ሄጄ ስጸልይ ቶሎ ይቀለኛል ለዛኝ ይመስለኛል ብዙ ደስተኛ ሆኖ ስጸልይና ጸልዬ ከዛ ፕላን ሳረግ ይቀለኛል ከዛ ማይ ሰፖርት ሲስተም ያው መጀመሪያ ቤተሰቦቼ ናቸው እናትና አባቴ ያው ማይማም በዚህ አጋጣሚ ማለት ፈልገው እንደ ብዙ ወላጅ አይደለች እኔ ህክምና ትምህርት ይጣን ተማልፈበታል ቤት ደውሉ ኮምፕሌን ማድረግ የተለመደ ነገር ነው እንዲሆንኩኝ እና ማይማም አሰማኝ ብዙ ጊዜ እና እዚህ ትምህርት ከበደ ምናምን ስላት ምን አባሽ እየሰራሽ ነው የጎደለሽ ነገር አለ አይ ልጆቹ ሁሉ እኮ አንቺ እና ታዲያ አንቺ ሌሎች ልጆች ነሽ ትለኛለች ብዙ ጊዜና ያ ኦፖርቹኒቲ የለኝም ቤት ደውሎ የማልቀስ ብዙ ጊዜ አባቴም ደግሞ ጎበዝ ነሽ ብሎ ስለሚያስብ ብዙም እንትን አይደለም የሆነ ስለሚጨነቅም ደግሞ ስለ በጣም ይጨነቃልና አልነግራቸውም እና ያ እንትን የለኝም ብዙ ግን ከዛ ውጪ ጥሩ ጓደኞች አሉኝ ጥሩ ዶርሜቶች አሉኝ ነቱቱዬ ጥሩ ሰፖርት ሲስተሞቼ ናቸው ሌሎችም ጓደኞች አሉኝ ከዛ ደግሞ ፊሎ ላይ ሜንተርሺፕ አይነት እንትን አለን ይችላል እንደ ሜንቲ ተብሎ እኔ ሜንቲዎች አሉኝ ሜንተርም ነበረኝና እነዛ ልጆች ጓደኞቼም ናቸው ሜንቲዎቼ እና በቃ
እነሱ ፋሚሊ ነገርም አለ ግቢ ላይ ፋሚሊ ምናምን የሚሰጥክ ነገር አለ ጥሩ ጓደኞቼ ናቸው እነሱም እና ሰዎች አሉኝ በዙሪያዬ that's a very good support system ከዛ ውጪ ደግሞ በቃ ዩዥዋሊ ፕላን ሳደርግ ይቀለኛል አሁን የሆነ ደብተር አለ በየቀኑ የተለያየ ፕላን ልጽፍ እችላለሁ አሁን ለምሳሌ ብዙ ፈተናው ደርሶ የሚደራረብ ነገር አለ ጨነቅና ግን ቆይ ሃኒ ከዚህ ሰዓት እስከዚህ ሰዓት ቁጭ ብታረጊ እንደዚህ ያደርግና አንድ ሰዓት ምናምን በዚች ደግሞ ወጥቼ ምሳ በላ ምናምን እላለሁና በቃ ወጥቼ ምሳ ስበላ ምናምን ይቀለኛል ከዛ ያው ትቀጥላለህ ነገም ላይ ይሳካ ይችላል ቆይ ዛሬ ደግሞ ትንሽ ሌት ሆነን ብንተኛ ልና ደግሞ ይስተካከላል እና ያው ጥሩ ጓደኞች አሉኝ ጥሩ ዶርሜቶች አሉኝ ሲኒሮቼም ጁኒየሮቼም የጳውሎስ ኮሚኒቲ ካየክ ትንሽ ነች ግቢያችንም እና ኦልሞስት ሁሉም ሴት ተዋበቃል ፕሮክተሮቻችን ሁላችንም ያውቃሉና የሆነ ቤተሰብ ነው ኦልሞስት ጳውሎስ ላይ እና ያ that's my support system በህት ምን ትፈሪያለሽ የሚያስፈራሽ ነገር ምፈራው ነገር at some point in my life ማድረግ አለብኝ ብዬ ማስብ ብቻ የሆነ ሃኒ መሆን አለባት ብዬ ምለው ነገር አለና ያን ነገር ሳሎን ራሴ ማግኘት በጣም እፈራለሁ አሁን ለምሳሌ በጣም እፈራው ኢንተርምስ ኦፍ ህክምና በዚህ ኬሪየር ውስጥ ሚሽነሪ መሆን ፈልገው ብዬሃለሁ at some point ግን ትምህርቱ ይዞኝ ብቻ የሆነ ሲስተም ውስጥ ገብቼ ወይ ፋይናንሻል እንትኑ ለማስተካከል ሊሆን ይችላል የሆነ ሰዓት ላይ ራሴን ማንነቴን አጥቼ ራሴን ማግኘት ነው በጣም መፈራው ማንነቴ ነው ብዬ ማስበው ሰው አጥቼ ራሴን ካገኘሁት ያ በጣም አስፈሪ ነው ለኔ እና ቅድም ሞጁሏን ደብሮኝ ነበር ያልኩት እሱ ነበር ማንነቴን አጥቼው ነበርና ያን ነው በጣም መፈራው ሁሌም ራሴን ቼክ ማድረገው ሁሌ በቃ ደብተሪ ላይ ያለ ሃኒ እንደዚህ ነሽ ሃኒ እንደዚህ ኪፍዛት ብላለውና ሁሌ ለራሴ የምነግረው ነገር ነውና በቃ ሲስተሙ ውጦኝ ራሴን እንዳላገኝ ነው መፈራው ህይወትሽን ወደኋላ ስታዩ የምር ይመስልሻል ተነስተሽ አሁን የደረስሽበት ቦታ እውነት ለመናገር አይመስለኝም ትላንትና ነው ይሄ ነገር በጣም ሂት ያደረገኝ ትላንት አንድ አስተማሪ ደወለልኝ 5ኛ ክፍል አስተማሪና አስታወሰኝ ብቻ ልጅነቴን ምናምን እና ሌላ ቅድም ያልነገርኩ ነገር ጳውሎስ ስገባ ነበሩ ከቡረን የመጡ ልጆች የኔ ሲኒየሮች እኔ ስገባ ግን ማንም አልነበረም ሚሴንስ ወይ ለቀዋል ግቢውን ወይ ደግሞ ደግመዋል እና ደግሞ እዛ ሆነን ይወራ ነበር ስለ ጳውሎስ ትንሽ ከተማው ስለሆነ በቃ የሆነ ብቻ ጳውሎስን የቡረና ህዝብ የሚያየው የሆነ ምትጋበት እንጂ ማትወጣበት እና በቃ ጎበዝ ተማሪዎችን እንዲያም የሆነ በብዛት ደግሞ ሜንታል ሄልዝ ኢሹ ምናምን ይዘክ ስለምትወጣ በቃ የሆነ የሚያሳብድ ግቢ ያለ አይደለም እንደዛ ነው የሚታሰበው ብዙ ጊዜና ስገባም ያፍራት ነበር ከዛ ገብቼ ያው አንድ ሃይስኩል የተማረን የኔ ሲኒየሮች በጣም ጎበዝ ነበሩ ልጆች በጣም ሪስፔክት ማድረጋቸው ልጆች ትምህርቱ ከብዷቸው ምናምን ሳገኛቸው በጣም ደንግጬ ነበር እና አግኝተውኝ ነገር ያው ከባድ ነው ይሆናል አይደለ የሆነ ተስፋ የሚያስቆርጥ ነገር ነበር ይነገሩኝና በቃ ከነሱ አንፃር ደግሞ እንደነገርኩኝ ማነብሰው አልነበርኩኝም ድሮ ምንም በቃ ያው እነሱ እንዲጉሁን እንግዲህ ምንድነው ተስፋዬ ነገር በጣም ነበረኝ በጣም ፈርቼ ነበር በጣም ማለት ነውና የነሱ ኢፌክት ልነግርህ አልችልም በቃ የሆነ ሰው እኮ ከፊት ለፊትክ ስታይ ጥሩ ይሆናል እንትንክና በቃ አልነበረም ሲኒር ከላይ ያሉትም ትተውታል ከኔ ወደኔ ባች መተው ነበር ምናምንና ያው እኔስ ደግሞ ተስፋዬ ምን ይሆን የሚል በጣም እፈራ ነበር እና አሁን ላይ ግን ያ አልፎ ደግሞ እኔ ደግሞ እንዲያው በተሻለ ውጤት ስጨርስ አሁን ከኔ ጁኒየር ደግሞ በጣም ደስ የሚለኝ አንድ ነገር ከኔ በኋላ የመጡት ግን ማንም እንደዛ አልሆነ ሁሉም በቃ ጥሩ ግሬድ ነው ያላቸው ከኔ በኋላ የመጡት ምናምንና በቃ እኔ ሲገቡ ደግሞ ያው ፍራቱ ስላለ ሀገሩንም ማጣቀም የአዲስ አበባ ልጅ ሲባል ያስፈራል የአዲስ አበባ ልጅ እንግሊዘኛ ሲያወራ መደንገጥ አለ እኔ ምንም አለ አይደለ ራስን በጣም ዝቅ አድርገህ ታስባለና በቃ ፈርታው መተው ላይክ ሲመጡ ደግሞ እኔ ደግሞ አገኛቸዋለሁ ዩዥዋሊ እና በቃ ቀላል ነው አይከብድም ምናምን ከዛ ደግሞ ይሰማሉ አይ እናንተ ሀገር ልጅ እኮ ጎበዝ ልጅ ነች ምናምን ይባላሉ በጣም ደስ ይላቸዋል እና ያ ነገር አሁን ሳየው በቃ ለነዛ ልጆች ምን ትሆኛለሁ ብዬ አስባለሁ የሆነ ጥሩ ሞቲቬሽን ሆኛቸዋለሁ ብዬ አስባለሁና በቃ እሱን ሳይ
የምር ግን ሕክምና የሚባል ነገር ተምሬ ከዛ ጎልድ ሜዳሊስት ሆኜ የሚለው ነገር እውነት አይመስለኝም። ይገርመኛል አንዳንዴ። ከዛ ደግሞ ትላንት ሌላ ሳስብ የነበረው ነገር ሕክምናውን በጎልድ ሜዳሊስት መሆኑ ሳይሆን ብዙ የምፈልገው ነገር ደግሞ አድርጌያለሁ። በቃ ብዙ ጊዜ አሁን ሕክምና ትምህርት ቤት ወይ መንፈሳዊ ሰው ከሆንክ የሆነ ነገር ይጎዳል፣ ሶሻብል ከሆንክ የሆነ ነገር ይጎዳል። እና በቃ የምፈልገው ነገር አድርጌያለሁ። ብዙ ሰው ረድቻለሁ ብዬ አስባለሁ። ፔሸንቶችንም ተማሪዎችንም ጁኒየሮችንም ብዙ ሰው አግዣለሁ ብዬ አስባለሁ። እና ያንን ሁሉ ሳይ እንዲህ ግን አንድ ሰው ብቻ ብዙ ነገር እኮ ሰርቻለሁ ላይክ ብዬ እውነት አይመስለኝም፣ ግን ያው እውነት ነው። እና ዛሬ ስለመጣሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። ሌላ ያላልኩት ነገር በጣም አመሰግናለሁ ስለጋበዝከኝና ላይክ ትልቅ መድረክ ነው ብዬ አስባለሁ። ይሄ ላይክ አስተማሪዎቼ ትልልቅ ፕሮፌሰሮች የቀረቡበት ፖድካስት ላይ በመቅረቤ አም ሶ ግሬትፉል ኤንድ አም ቴንክፉል። መጨረሻ ላይ ግን መልእክት እንድታስተላልፍ እፈልጋለሁ። መልእክት እንድታስተላልፍ እፈልጋለሁ ለሁለት ግሩፖች። አንደኛ ሕክምና መግባት ለሚፈልጉ ለዛ አንድ መልእክት እንድታስተላልፍ እፈልጋለሁ። ሁለተኛ ደግሞ ከሀገራችን ጫፍ ላሉ ቴክኖሎጂ ላይ ያልደረሳቸው በጣም አንደር ሰርቭድ በሆኑ ኮሚኒቲው ስለተወለዱ ልጆች የትምህርትን ዋጋ ደግሞ እንድታስረጃቸው እፈልጋለሁ። በዛ ከኔው ግን ጥያቄን ጨርሻለሁ። ሕክምና ላልገ ገና ሃይስኩል ላሉ አይደል ያልከኝ? ለእነሱ የሚኖረኝ መልእክት ሕክምና መግባት የምታስቡ ከሆነ ከልባችሁ ከፈለጋችሁት ከልባችሁ የምትፈልጉት ከሆነ ብቻ ግቡ ማለት እፈልጋለሁ። ለወላጆችም ማለት ነው። ላይክ አሁን ላይ አይ ቲንክ የተሻለ አዌርነስ አለ ከድሮ አንጻር፣ ግን ሕክምና ጥሩ ይከፍላል በሚልም መግባት የለባችሁም። ስሙንም ፈልጋችሁ መግባት የለባችሁም። ቢኮዝ የሚያስፈልጉንም ሐኪሞች ኬሪንግ የሆኑ ሐኪሞች ናቸው የሚያስፈልጉና ከልባችሁ ሕክምና ከፈለጋችሁ ግን ዶንት ቢ ዲስካሬጅ ማለት ፈልጋለሁ በምትሰሙ ነገር። እና ያን የምትፈልጉት ከሆነ ግቡ። ሕክምና ደስ የሚል እንትን ነው። ሕክምና ደስ የሚል ፊልድ ነው። ከሌሎች ፊልዶች በተለየ ዩጋት ማለት የሰው ህይወት ላይ የምርም ለውጥ ማምጣት ትችላላችሁና፣ ግን ከባድ ነው፣ ቀላል አይደለም። ግን ያው ኢትስ ፖሲብል። ፍላጎት መኖር አለበት ብዬ አስባለሁ። አንደርሰርቭድ ለሆኑ ኮሚኒቲዎች ደግሞ ትምህርት በጣም ማለት ከዛ ኮሚኒቲ ላይ የሚመጣ ሰው ትምህርት is the only way out by the way። በትምህርት ነው የምትወጣው። እኔ አሁን አዲስ አበባ መምጣትን ብቻ ሳይሆን ሕክምናን ብቻ ሳይሆን ብዙ ነገር አይቻለሁ አዲስ አበባ መምጣት እና ትምህርት is the only way out። እና በቃ ትምህርትን በጣም ቼሪሽ ማድረግ አለብን። በጣም ቼሪሽ የሚደረግ ነገር ነው ትምህርት። በቀላሉ ስለተማርን ቀለል አድርገን ማየት የለብንም። እና አንደርሰርቭድ ላይ ያሉ ሰዎች የሚያዩ ከሆነ ዲስኮሬጅድ አትሁኑ። ከዛ ቦታ እዛ ቦታን የተወለድ ነው እዛ ቦታ ነን ያለ ነው ማለት አንችልም ማለት አይደለም። የት መድረስ እንችላለን። ኖት ጀስት ሜዲሲን ብቻ ሳይሆን በብዙ ነገሮች እና ዲስኮሬጅድ አትሁኑ። you can be anything you want to be ማለት ፈልጋለሁ። ከዛ ደግሞ ሌላ ማለት ፈልገው ነገር ለሀገሪ ሰዎች በጣም ወዳቸዋለሁ ማለት ፈልጋለሁ። ለቦረና ሰዎች በጣም ነው ሰፖርት ያደርግ ከኔ በላይ ነው ደስ ያላቸው። አሁን ፌስቡክ የለኝም፣ ግን በቃ ሰው ይነግረኛል እንዲህ በቃ እኮ ሀይሚዬ እየነገረች ነበር ፕሮፋይላቸውን እኮ አንቺ የሚያደርጉሽ ነው እያለች ነበር። እና ክላስሜቶች የድሮ አብሬያቸው የተማርኳቸው በጣም ከኔ በላይ ነው ደስ ያላቸው በቃ። እና አም ሶ ግሬትፉል እንደዚህ አይነት ኮሚኒቲ ስላለኝ እና የተሻለ ነገር ደግሞ አርጌ አገለግላቸዋለሁ አስደስታቸዋለሁ ብዬ አስባለሁ። እና ቴንክ ዩ። አሁን ትንንሽ ተማሪዎች ይህን የሚመለከቱ ከሆነ አልሽ እና የሚመለከቱሽ ተማሪዎች አማርኛ ላይችሉ ይችላሉ። እሺ፣ ስለዚህ ፈቃድሽ ከሆነ የመጨረሻውን መልእክት ደግሞ በኦሮምኛ ብታስተላልፊው እሱን ፓርት ደግሞ ቆርጠን ደግሞ ብዙ ጋር እንዲደርስ ለማድረግ እንሞክራለን። እና ፈቃድሽ ከሆነ እናስቸግርሽ። ወራና እርጊተን ሁንዳፍ ጃባዳ ጀቹን በርባዳ ኢሳሶስ ጅራተኒ በክ ለቀቡ ደንዴቱ በኪ ትጋሙ እንደንደምኒ እንጅሩ እና ዋን በርባዳን ሁንዱማታው እንደንዴቱ ጀቹ በርባዳ ወራ ቦረና ድርተናሙ
baay'ee galatooma jechuun barbaada. Baay'ee san jaaladha jechuun barbaada. በጣም አመሰግናለሁ። አንቺንም ጓደኛሽንም ከካሜራ ጀርባ ጓደኛሽ አብራሽ መጣለች እና ወደዚህ አክብራችሁን ስለመጣችሁ እናመሰግናለን። ይሄ ከግራጁዌሽናችሁ በፊት ነው የምንቀርጸው፣ የምናወጣው ደግሞ ልክ እንደተመረቃችሁ ነውና ለዚህ መልካም ግራጁዌሽንም አንቺም ለቤተሰብሽም እንኳን ደስ አላችሁ ለማለት እንወዳለን። ውድ ተመልካቾቻችን የዚህ ሳምንት እንግዳችን ጋር ያለን ውይይት በዚህ ጨርሰናል። ታላላቆቻችን እንደምናዳምጥ ሁሉ ታናናሾቻችንን መስማት ብንጀምር መልካም ይመስለናል። እስከ ሳምንት ቸርን ሰንብት። ፈጣሪ ኢትዮጵያን መባረኩን ይቀጥል።